እሺ ታነባለህ? እናንተ የሰጣችሁን መጽሐፍ ቅዱስ አንተ ታነባዋለህ? አዎ አነባለሁ። ባላነብብ ነው እንደማወራ። ጎበዝ። የይሁዳ መልእክትን አንብበዋል? አዎ። እሺ የይሁዳ መልእክት ይሁዳ ጌታን ከሸጠው በኋላ ነው የጻፈው ወይስ ከመሸጡ በፊት ነው የጻፈው? ከመሸጡ በፊትም ተጽፎ ነበርኩ። ይሁዳ ክርስቶስ ራሱ ይናገር ነበርኩ አይደል እንዴ? አንዴስ ምን አሳልፈው እንደሚሸጡት። አዎ ምን አልኩ መሰለ? ይሁዳ መልእክቱን የጻፈው ጌታን ከሸጠው በኋላ ነው ወይስ ከመሸጡ በፊት ነው? ከመሸጡ በፊት ነው የጻፈው። እሺ በቃ ጨርሻለሁ። ከሌላ ሰው ጋር ያወራ። በቃ አሁን ከዚህ ሰው ጋር መዳረቅ በዚህ እውቀት ነው እንግዲህ ኦርቶዶክሳውያን ኤርሚ አይው ምን መሰለህ እንደዚህ እንደምትሉ ስለማውቀው ለዛ ነው። ሳወራ አይ አንተ አሁን አንተ በሰል አታምንም ኤርሚ። ሳወራ አታውራ ማለት this is orthodox። ሳወራ ያወራል ወንድሞቼ። ኦኬ የይሁዳን መልእክት የጻፈው ያስቆሮቱ ይሁዳ ነው ብሎ የሚያምን ሰው ማለት ነው። ጌታን አሳልፈው ከመስጠቱ በፊት ነው የጻፈው ወይስ ሳይሰጠው በፊት ብሎ ሲል ሳይሰጠው በፊት ነው የጻፈው አለ። ይሁዳ መልእክቱ ያስቆሮቱ ጌታ የሸጠው ያ ሰውዬ የጻፈ ነው የሚመስላቸው ብዙዎች ኦርቶዶክሳውያን። ይሁዳን ራሱ ሻጩንና ጸሐፊውን እንኳን አያውቁም። this is orthodox እና ብሩኬ ጌታ ይቅር ይበል በዛው እስከዚህ መርጌታ ቀጥል። እስከዚህ እንደዚህ አይነት ሰውም አለ እንዴ? ይሄው ጌታን ተበለዛ ካሁን እዚህ ጋር ላይ ሱርክ ሳታድቅ ማን መርጌታ ሰው ጭራሽ የይሁዳ መልእክት ማን እንደጻፈው እንኳን የማይገባው የማያውቅ ሰው ጭራሽ ኦርቶዶክስን ለማዳን ብሎ ይመጣል። ጌታ መርጌታ ቆይ አንዴ እስኪ ትየልና የማን ነው እንትን ያደረጉት? ቆይ አንተ ቆላና ደጋ ነው የምትረግጠው። ቆይ የማን ነው እንትን ያደረጉት? የይሁዳ መልእክት የማን ነው? ለጠይቆት የይሁዳ መልእክት የማን ነው? ለጠይቆት እንዴት እንደምትሉ ስለማውቅ ነው። አሁን ለጠይቆት እሱ ለጠይቆት ነው የመጣው። ለጠይቆት አለ ብራዘር። ቆይ ለጠይቃችሁኝ እኔ ምን አፋለ አጠይቀም አሁን አያችሁ የሳቸው ይጨርሱ፣ ከዛ ታወራለህ። እሳቸው ይጨርሱ። ነገር ትባል የሆነ ነገር ማድረግ ነው የምትሉት እናንተ። አያችሁ ጋር ታወራለህ አልኩ። እሳቸው ይጨርሱ። አይ ያረጉት እንትን ምንም ይሁን ምንም ከእሳቸው ጋር በኋላ ታወራለህ። አሁን ከኛ ጋር ማነሳቸው ያወሩ ወይ ከኛ ጋር ታወራለህ። ይጨርሱ። በመሰረቱ እኔ ቅድም ትንሽ እንደውም እያሳለኝ ስለሆነ እስኪ ልነሳ ብዬ ውስጤ በጣም የቀሰቀሰኝና መነሳትም የፈለኩበት ምክንያት በነገራችን ላይ ትንሽ አሞኝ ነው የሰነበተና ከዛ ነው የጠፋሁም። ምንም እስከ አሁን ድረስ በምንም መንገድ በዚህ እንትን ታይቼም አላቅም። እንደ አንዳንድ ጊዜ ተኝቼ ለመክፈት ሞክርና ግን ደግሞ ይሄ አዲስ ጉንፋን ነው አይመስለኝም። እቺ ብርድ ናት። ዛሬም ሄጄ ነበርና እግዚአብሔር ይመስገን ደህና ነኝ። ምንድነው የኢትዮጵያ ቀድም ነገረ ክርስቶስ ላይ ነገረ ክርስቶስ ኤርሚ ነገረ ክርስቶስ አታውቅም፣ ነገረ ክርስቶስ እንትን አትልም ምናምን ሲሉ ነገረ ክርስቶስን የካደች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ ክርስቶስ ያላት አስተምህሮ ቁንጽል ነው። ይሄ የቆናጽል ትምህርት ነው ያለ። እንዴት ቢባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ እህት አብያተ ክርስቲያናት ከምትላቸውም ሆነ ከዓለም አብያተ ክርስቲያናት በሙሉ የተለየ የሆነ አገር በቀል አስተምህሮና የራሷ የሆነ ደግማና ቀኖና ያላት ናት። ነገረ ክርስቶስን አታምንበትም። ይሄው ልጅ ምን ብሎ ነበረ? እናንተ አማላጅ ብላችሁ ነው የምታምኑ፣ እኛ ግን አለ። ከዛ በስጋዌ ዘመን ለምንድን ነው እንዲህ የሚሉ? ብሩኬ ታውቃለህ፣ ታውቁታላችሁ፣ እዚህ ያላችሁ ኤርሚዬ፣ ለምንድን ነው በስጋ ወራት እያሉ ያሉ? አንድም በደሙ አማልድ የሚል አይመጡ ኔታ አርጋተ ከትንሣኤ በኋላ ቤተ ክርስቲያኒቱ ወደ መለኮትነቱ ተለውጧል ብላ የምታምን ቤተ ክርስቲያን ናት።
የገድላቶቿን አስተሳሰብ የገድላቶቿን አስተምህሮ እንኳ ልታርም ያልቻለች ምን ማለት ነበረባት? ከአስተምህሮዋ ጋር እንዲሄዱላት ገድላትን ጸጥ ማሰኘት ነበረባት። ስለማን? ኢየሱስ በተመለከተ ወረደ፣ እገሌ ሲሞት መውረድ፣ እንደገና እንትና ሲሞት ደግሞ መጣ፣ እንትና ሲሞት ደግሞ መጣ። ግን ደግሞ ምን እያለች ነው? ከእርገት በኋላ ወደ መለኮትነቱ ተለውጧል ብላ የምታምን እናም አምላኩና አባቱ አይደለም ብላ የምታምን ለምሳሌ አብን የኢየሱስ ክርስቶስ አባት ነው ብላ ትቀበላለች እንጂ አምላኩ ነው ብላ አትቀበልም። ይህ ብቸኛ በዓለም ላይ የወረደች ቤተክርስቲያን ነገረ ክርስቶስ የሞተባት ብቻ ሳይሆን የተቀበረባት ቤተክርስቲያን፣ የቀበረች ቤተክርስቲያን፣ ነገረ ክርስቶስን የቀበረች። መጽሐፍ ቅዱስ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 1:3 ላይ የውሸት አባት ብዬዋቸዋለሁ፣ አባት የመጽናናትም ሁሉ አምላክ የሆነ ጌታችን የጌታችን ኢየሱስ መርጌታ አንዴ ከዚህ በኋላ ኪነ ጥበብ ከከፈትክ እታች አውርዱት። በቃ ሌሎች ብዙ ኦርቶዶክሳውያን አሉ፣ እነሱ ይገባሉ። ይጨርሱ ብያለሁ፣ ታወራለህ። አየህ በደንብ አድርገው በከብት መርፌ ሲሰጡ አወራጨህ። ከዚህ በኋላ ከከፈትክ እንደውም ብሎክ አድርገን ልናስወጣ እንችላለን። ብራዘር አክብረን ነው የምናወራ። ቅድም ስታወራ ዝም ብለን ሰምተንሃል። እሳቸው ሲያወሩ አታቋርጥ። አውርተው ሲጨርሱ አንተ ነህ እንግዲህ ያለው ለአንተ እንሰጣለን። ቴንኪው መርጌታ ቀጥል። እሺ ሐዋርያው ጳውሎስ ስለ ኢየሱስ ክርስቶስ ሲናገር ምን አለ? በሁለተኛ ቆሮንቶስ 1:3 ላይ የርኅራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ ጳውሎስ። አምላክና አባት ይባረክ። ቤተ ክርስቲያኒቱ ውስጥ ተሳስተሃል ጳውሎስ። አምላክና አባት አይባልም በሚል መንፈስ በ2000 ዓመተ ምህረት ባሳተመችው የአማርኛ መጽሐፍ ቅዱስና በ2014 ዓመተ ምህረት ባሳተመችው የግዕዙ ብቻ ማለት ነው እሱ ላይ አምላክ የሚለውን ሰርዘዋለች። አምላኩ የሚለውን ሙሉ በሙሉ አውጥተዋለች። የምህረት አባት የመጽናናትም ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገናል። አምላኩ የሚለው ሰረዘችው። ዓለም ይሄ አልሰረዘውም። ደግሞ አሁንም ጳውሎስ በሁለተኛ ቆሮንቶስ 11:31 ላይ ለዘለዓለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል አለ ጳውሎስ። የተባረከው ጳውሎስ አብን የኢየሱስ ክርስቶስ አምላክና አባት እያለ ይጠቅሰዋል። ቤተ ክርስቲያኒቱ ውሸት ነው፣ ትክክል አይደለህም ጳውሎስ የማለት ያህል ምን አለችው? ሰረዘችው። አምላኩ የሚለውን ቃል ሰርዘዋለች፣ አውጥተዋለች፣ በግዕዙም በአማርኛውም። ሶስተኛ በኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ማን? ጳውሎስ። ቤተ ክርስቲያኒቱ ውስጥ በ2000 እትምና በ2014 ዓመተ ምህረት ላይ ምን ብለዋለች? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገናለች። አምላኩ የሚለውን ሰረዘችዋ። ይሄ ነው ነገረ ክርስቶስ። ይሄ ነው እውቀት አለኝ፣ ይሄ ነው ስለ ነገረ ክርስቶስ ጠንቃቃ ጥሩ የሆነ ትምህርት አስተምሮ አለኝ የማለት ሞራል አላት ወይ ቤተ ክርስቲያን? የላትም። መነጋገር ይቻላል። በጣም ብዙ ነው የሰረዘችው። ቆጥሬ ልጨርሰው አልችልም። እጅግ ብዙ ነው ሰርዘዋለች ወገኖቼ። ለዚህ ነው ክርስቶስ እንደ ክርስቶስነቱ የማይመለከው፣ የማይወደደው፣ የማይታወቀው። ወዴት? ወደ አብ ለጠፈችው። ካራ ማለት ይሄ ነው። የኦርቶዶክስ ካራ። ኦርቶዶክስ ካራ ማለት ሚጠትን እንትን የሚያደርግ ነው።
ምናልባት አንተ ኪነ ጥበብ የምትባል ካለህ ምናልባት ኤርሚም የላኩለት አይመስለኝም። እስኪ ምስ ቆይ እሺ ይታያል። በትልቁ አድርገኝ ኤርሚዬ። ይኸው ኤርሚ አለህ። እሰይ። ይህ መጽሐፍ ነገረ ክርስቶስ ይባላል። ነገረ ክርስቶስ በመርጌታ ሰረቀ ብርሃን ዘወንጌል ነገረ ክርስቶስ 480 ገጽ ነው። በጣም ድንቅ መጽሐፍ ነው። 480 ገጽ። ክርስቶስ አንድ ባህሪ ወይስ ሁለት ባህሪ? አንድ ባህሪ ሲባል ምን ማለት ነው? ሁለት ባህሪ ሲባልስ ምን ማለት ነው? የሚለውን ሁሉ በዝርዝር የሚያስረዳ መጽሐፍ ነው። ኦርቶዶክስ ቤተክርስቲያን አሁን ያልኳችሁ ይሄ የጥንት እትም የ18 ስንት ነው ኤርሚዬ? ትልቁ የመጀመሪያው 79 አምላክና አባት አምላክና አባት አምላክና አባት እያለ ነው የሚናገረው። ይሄ የጥንት መጽሐፍ፣ ይሄ የካቶሊክ መጽሐፍ ሁሉም አምላክና አባት የኢየሱስ ክርስቶስ አምላክና አባት አብን የኢየሱስ ክርስቶስ አምላክና አባት እያለ ይናገራል። ይሄ የካቶሊክ መጽሐፍ ቅዱስ የድሮ 80 አሃዱ ደግሞ ይሄ የ80 ዓመተ ምህረት እትም ነው ይመስለኛል አይደል ኤርሚ ብሩኬ? ብፁዕ አቡነ ባስልዮስ እሳቸው በነበሩበት ዘመን የ46ቱ እና የ81ዱ አንድ ነው። 81 ይሄ 81ዱም አምላኩና አባቱ እያለ ነው የሚናገረው። የኢየሱስ ክርስቶስ አምላክና አባት። ይሄስ አሁን የታተመ ይሄስ የሞተ መጽሐፍ በክፉ መንፈስ ተነሳስተው የክርስቶስን ትምህርት ለማፋለስ የክርስቶስን ትምህርት ምን ለማድረግ አያችሁ? ይሄ ግዕዝ በግዕዝ ብቻ ነው። ይሄ ግዕዝ ብቻ ነው። በአማርኛ የተተረጎመ አይደለም፣ ግዕዝ ነው። እንዳለ አውጥተውታል። ምን ብለው? አብ የኢየሱስ ክርስቶስ አምላክ አይደለም። እንዴ እነ ጳውሎስ ዋሽተዋል ወይ? እነ ጴጥሮስ ዋሽተዋል ወይ? ሐዋርያት ዋሽተዋል ብላ ቤተ ክርስቲያን። አቤት። እሺ 1980ውን አንዴ ይክፈቱት። ኤፌሶን 1:3 ማለት ነው። ምን እንዳደረገው እንድናየው ማለት ነው። በዛው የአቡነ ተክለ ሃይማኖትን ኤፌሶን 1:3 አካሄዳቸውን በደንብ እንድንረዳው ማለት ነው። ይሄ የ1980 ነው። ሚዩት ኖት መሪ እያወሩ ከሆነ ዋው! ይኸው ልክ ነህ ብሩኬ። ይሄኛውም እንትን ብለውታል እንዴ? አንዴ አንብቡት፣ ቆይ እንዳሳዩት ማለት ነው ነገሩ። 1:3 ይነበብ። እሺ ይኸው በክርስቶስ በሰማያዊ ስፍራ በመንፈሳዊ 3 መሆኑን አሳዩ። ይቅርታ አድርጉልኝ አንዴ መሪጌታ ሚውት አድርገው። እድል ሲሰጥ አንዴ እናሳይና እድል ሲሰጥ ታወራለህ ወዳጅ። ይኸው ምዕራፍ 1 ኤፌሶን ምዕራፍ 1 ቁጥር 3 ቁጥር 3 እሺ ይነበብ።
በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ። እሺ ህዳጉ ላይ ይሄዱልኝ አንዴ። የሚገርም እንደዚህ ነው እንደ ያለውችን አላየኋትም ነበር። ህዳጉ ላይ ይሄዱልኝ። ህዳጉ ምን ይላል? መልካም ደግሞ ህዳጉ እሺ ይኸው ምዕራፍ 1 ቁጥር 3 ላይ በግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። እሺ የግሪኩ እንደዛ ይላል፣ እኛ ግን አውጥተነዋል። ይሄ በ1980 ላይ ነው። እስኪ የ2000ን ደግሞ ይክፈቱልኝ። አሁን የ2000 ላይ ደግሞ ምን እንዳደረጉ ላሳዩት። ወይ ይምሃረን ነው ወይስ ሳህለን አሉ አባቶች። ይምሃረን ነው ወይስ ሳህለን ነው ጉድ። ምንድን ነው የሚለው አለ ኤርሚ አያቴ እንዲህ አለች የሚለው አለ። ይኸው ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እሺ ህዳጉ ላይ አለ፣ የግሪኩ ሚል አለ ህዳጉ ላይ። ህዳጉን አሳዩን። የለም። አዎ ምንድነው ያደረጉት? በ1980 ላይ ህዳጉ ላይ ያወረዱት፣ በ2000 ላይ ደግሞ ከህዳጉ ላይ ማጠፉት። አካሄዳቸውን እንድታዩት ነው። ቀጣይ ሲታተም በተጨማሪ እዛው 17 ቁጥር 17ንም እዛው ኤፌሶን ምዕራፍ 1 17ን ይመልከቱት። አዎ ተመሳሳይ ማለት ነው። ተመሳሳይ የሚናገረው ማለት ነው። የክብር ባለቤት የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር የጥበብን መንፈስ ይሰጣችሁ ዘንድ አለ። እሱንም አሰርዞታል። እሱንም ማለት ነው። ይሄ ነው ዋናው ሐሳብ ምንድነው? 1980 ላይ ህዳጉ ላይ ያወረዱት፣ ቀጥሎ እዚህኛው ላይ ከህዳግም አጥፍተውታል። በ2000 ማለት ነው። ቀጣይ ደግሞ የሚታተመው ሌሎች አሁን የሮሜ 8:34 ህዳግ ላይ እንዳወረዱት ቀጣይ ሲታተም ደግሞ ከህዳግም ጭምር የማጥፋት እቅድ ነው ያላቸው እነዚህ ሰዎች። እዚህ ላይ እንዲሄዱበት ነው መሪ። ይቀጥሉ። ሚውት ኖት። እሺ ይቀጥሉ። እሺ እንደ ግዕዙስ ምን አለ? ግዕዙ ደግሞ ህዳጉ ላይም አልቦ ይኸው ኤፌሶን ምዕራፍ 1 ቁጥር 3 ላይ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ አለ። በቃ አቡሁ ለእግዚእነ ኢየሱስ ክርስቶስ አባቱ የጌታችን የኢየሱስ ክርስቶስ አባት አምላኩ የሚለውስ ሰረዙት። ይሄ ነው ነገር ክርስቶስ ወደ መለኮትነቱ ተለውጧል ብላ የምታምን አውጣኪ ቤተክርስቲያን ይህን ስለምል ነው እኔን በየእንትኑ እያሳደደች ያለች። ክፎችም ፎቶግራፊን እዚህ ዘርግተው እነ ቢንያም ሽታዬ አይታችሁታል። ካባቸው ነው እንዲህ ያሉ። በጣም የገረመኝ መርጌታ እዚህ ያሉ የወንጌል አማኞች እኔ ፎቶ ሳላወጣ ባለፈው እየተናገርኩ ነበር። ፎቶ ሳላወጣ የአንድ ሰው ፎቶ ላክልን ብለን ቢኒ ወንድሜ እዚህ ያለ እሱ ላይ ተናገርን እና እኔና ዮኒ ማኛ ተናገርን። ቢኒያ ሆነን ማለት ነው እና ተልኮ እኛ አልለጠፍንም። ልኮልን ፎቶውን እሱ እኛ አልለጠፍንም፣ ለጥፎም አንችልም። ኦኬ ሲጀምር አላከው እና ይህን በመናገሬ የማይመለከታቸው የወንጌል አማኞች ተነሱብኝ። ያንተን ፎቶ ግን ቢኒያም ሲለጥፍ ይህንን አግባብ አይደለም ብሎ ያለ ማንም ኦርቶዶክሳዊ ቤት ከፍቶ
ማንም ኦርቶዶክሳዊ ቤት ከፍቶ ቢንያምን ሲያሰድበው አሉ አለም ማንም ልብ በሌሊቱ ሙሉ ነው ያደሩበት። እንዲያውም ሰዎች ጠቁመው ነው ፎቶግራፎ ተለጥፎ ላይቭ ላይ እየታየ ስለሆነ ከዚህ በኋላ ይጠንቀቁ፣ ወደዛ ወደ እንትን እንዳይሄዱ ምናምን ነገር አሉ። በቅርቡም ደምረውም ምን አደረገ? ደምረውም እንደዚህ አሰጣ። ይሄ ነው ሰረቀ ብርሃን ማለት ይሄ ነው። ስክሪንሽት አድርጉት እንዳለ ሄደው 4 ኪሎ ሲያሱት ነበር። 4 ኪሎ ቅድስት ማርያም ነው ያገኘሁት እያለ በአደባባይ ነው ሲናገር የሰነበተው። በዛን ሰዓት ላይ ማንም ኦርቶዶክሳዊ እነ መዝሙረ ያሬድ ቤት እየከፈቱ እነንትና እነዮ ቤት እየከፈቱ እነ ልደተ ቃል ያደረጋችሁት ነውር ነው፣ እኛን ወንጌላውያን አማኞችን አይወክልም፣ ይቅርታ ጠይቁ፣ ንስሐ ግቡ ብሎ ያለ አንድ የለም። የእኛን ጴንጤዎቹን እያስገቡ ጴንጤዎቹ እነሱን እንዲሰድቡ አንድ ያደረገ የለም። እኔ ጋር ግን ባላደረግኩት 2 ቀን ነው 3 ቀን 1 ሳምንት ዋሉብኝ፣ የኔዎቹ ማለት ነው። ጻድቅ እንደዚህ ይናገራል በአደባባይ እና ሊሸልሙኝ አልነበረም። አደባባይ ያወጡት ሊሸልሙኝ አልነበረም። ሸልሙት እባካችሁ እያሉ አልነበረም። ሰምታችኋል። ቢንያም ሀገደሉን እምለው አብረን ነው የዛሬ 2 ዓመት በጠቅላይ ቤተ ክህነት የሄድን ታስታውሳላችሁ። እዛ ላይ ያገኘሁት ያለውን ፎቶ ሁሉ እያነሳ አደባባይ ላይ አሰጥተው እባካችሁ ጥሩ አይደለም ይሄ ነገር፣ የተናደደ ወይም ምን ያለ ሊገድላቸው ይችላል እንትን ሊያደርጋቸው ይችላል ብሎ ያሰበ አንድ ሰው እንኳን እኔ ከአማኞችም ነው እኮ ከነሱ አይደለም ከአማኞችም ራሱ ይሄ ነገር ጥሩ እኮ አይደለም ወንድም በገባቸው መጠን እያገለገሉ ስለሆነ ይሄ ማድረግ ተገቢ አይደለም፣ በፍቅር የምትወዷቸው ሰዎች እንዲህ ትክክል አይደለም፣ ይሄ እንትን አድርግ ማለት ተገቢ አይደለም ብሎ መቆጣት ምን ማለት ተገቢ ነበር። ደምረውም ሲያደርግ ማንም አጨብጭቦ ነው የተቀበለ። ጠቅላላ እልፍ ሰው በሙሉ ተቀባብለውታል። አየንሽ፣ አወቅንሽ፣ አሁንም አታመልጭም እያሉ የአደባባይ እየሰማችሁ ታያሽ። በኪዳነ ምሕረት ቀን ኪዳነ ምሕረት አጋለጠችሽ እንዲህ አንቺ እያሉ ኪዳነ ምሕረት አጋለጨሽ፣ ኪዳነ ምሕረት በእጃችን አሳልፋ ሰጠችሽ ሲሉ ሰው ሌላ ሰው አጠገቤ ሰው የለም እንዴ? ኧረ ልክ አይደላቸውም የሚላቸው እንኳን እንዲሁ ሰው የለም እንዴ እያልኩ ነበረ። በእውነት ነው። ጌታ ይርዳን። እና ምን ልላቸው ፈልጌ ነው፣ አሁን እንደዚህ ስናወጣ ቤተክርስቲያኒቱ አንዴ ምን አላችሁ? ምን አላችሁ ለዚህ ጉዳይ? የወንጌል አማኞች 1 ሳምንት ሙሉ ቤት ከፍታችሁ ስትበሉኝ የነበራችሁ ማለት ነው። ምን አላችሁ? የነሱ ወገኖች ቤት ከፍተው ኑና ስደቧቸው ብለው አሉ። የኛዎቹ ቤት ከፍተው ሲያሰድቡኝ እንደነበረው ምን አላችሁ? 1400 ሰው የወንጌል አማኞች ምን አላችሁ? በየቤታችሁ በኮሜንት ላይ ምንድነው ያላችሁኝ? ስታሰድቡኝ የነበራችሁና አብራችሁን ሲሰድቡ የነበራችሁ ምን አላችሁ? የዮሐድ ፎቶ ሳይለጠፍ ተለጠፈ። ቢለጠፍ ምን ሊደረግ እንደሚችል አስቡ። ሳለጥፍ የና ያለ ያደረኩኝ የመርጌታን ፎቶ ግን እነሱ ተቀባብለው ለጥፈውታል። ከነሱ ቤት ግን ደምረው ሚም ቢንያም ያደረገው ነገር ነውር ነው ብሎ መዝሙረ ያሬድ ቤት ከፍቶ ኑና ደምረውና ቢንያምን የምትናገሩትን ተናገሩ ብሎ ጴንጤዎች እየገቡ እንዲናገሩ አደረገ? አላደረገም። ለዚህ ነው በጣም ግብዞች የሆናችሁ የኔዎቹ ወገኖች አላችሁ፣ አማኞች ማለት ነው። ለኮሜንት የምትቸኩሉ፣ ለተለያየ ነገር የምትቸኩሉ እኔን ይቅርታ ጠይቅ እያላችሁ ስታሰዱ ቤት ከፍታችሁ ስታሰድቡ የነበራችሁ ማለት ነው። ምን አላችሁ? ምንም ያው ጸጥ ርጭ አላችሁ። 1400 ሰው አለ እዚህ ውስጥ አብዛኛው የወንጌል አማኝ ነው ያለው፣ ኦርቶዶክሳውያንም ቢኖሩም
ለዚህ ነው እናንተም ብትሆኑ አታስቆሙኝም ብዬ የምለው። ጴንጤም ቢሆን አታስቆሙኝም። ተደራጅ ከፈለክ። እኔ ሳለጥፍ የዮሐድን እንደዚህ ብላችሁ ካላችሁኝ የመርጌታን በሁለት ቤት ላይ ለጥፎ እንደዛ ሲጮህ እንደዛ ሲያረጉ እነሱ ቤት ከፍተው ኑ ብለው አላሉ? ያው በመጽሐፍ ቅዱስ እንደተናገረ ከብርሃን ልጆች ይልቅ የዚህ ዓለም ልጆች ለትውልዳቸው የሚያስቡ ናቸው ብሎ ያለው እሱ ነው የተፈጸመብህ። እነሱ ወንድሞቻችንን ለማንም አሳልፈን አንሰጥም ብለው የፈለገ ቢገሉ እንኳን ራሱ እንኳን አይናገሯቸውም። አይደለም ፎቶ ለጥፈው ይሄው የመርጌታን የወንድማችንን ፎቶ ነው የተለጠፈው። እኔ ግን ሳለጥፍ ፎቶ ዘቅዝቃችሁ ሳምንት ሙሉ ስትበሉኝ የነበራችሁ የወንጌል አማኞች እግዚአብሔር ምሕረት ያርግላችሁ። አንዳችሁም እላለሁ ደግሞአለሁ፣ አንዳችሁም በመንገዴ ላይ አታስቆሙኝም። እወዳችኋለሁ። መውደዴ ምንም የማልደብቀው ነው። የአንዳንዶቻችሁ ፔጅ ላይ ገብቻ አይቼዋለሁ። አንዳንድ ዩቲዩብ ላይ ኮሜንት ላይ አይቻለሁኝ። ወንድሞቼን በጌታ ያመኑትን አይደለም እነሱን አይደለም ወንድሞቼን ያላመኑ እንኳን ብዬ የምላቸውን ሰዎች እንኳን አስቤ ለበድላቸው አልሄድም። እንዲህ ነበረ የመርጌታ እንደዚህ ነበር ያሰጡት እነሱ ግን ሲሆን ከጫፍ ጫፍ ተነጋገሩት። ከጫፍ ጫፍ ኦርቶዶክስ ትንሽ ለኮስ ካረገ ጴንጤ እንዳለን የሚነደው ማስተዋል የጠፋበት ከወንድም ጋር ከእህትህ ጋር ለመጣላት በብርሃን ፍጥነት ነው የምትፈጥኑት። ለመጋጨት፣ ለመለያየት ምንድነው ነገሩን እንኳን ብሎ ሰከን ብሎ ያየ የለም። ሐሳብ ልሰጥ እንኳን ስትል ሐሳብህን አይቀበሉ። ይሄ ነው እንግዲህ የጽድቅ መለኪያው ይሄ ሆነ። ታዝቤያለሁ ብዙ የወንጌል አማኞች አንዳንድ ክፉ ቀኖች እንኳን መጡ ይምጡ፣ አሁንም ለወደፊት ይምጡ፣ መለያ ይሆናል ማለት ነው። እና ያው የመርጌታ እንደዚህ ለጥፎ በጌታ ወንድማችን አይደል? አዎ ማተናገረ። እኔ ከቆየ በኋላ ነው እንደውም ቪዲዮን ያየሁትኝ። ብዙ ጊዜ እኔ በተኛሁበት ነው ብዙ ፕሮግራሞች የሚደረጉት። የኢትዮጵያ ምሽት ተው እባክህ ኤርሚሻ እንወዳለን ብላችሁ የምትሉ ናችሁ። ፎቶ ዘቅዝቃችሁ ስትሳደቡ እንትን ስትሉ የነበራችሁ እኔ ጴንጤ እንወዳለን ብሎ የሚለኝ እኔ ብዙ እንትን አይለኝም። ተው እባክህ ብራዘር። ዛሬ ወንድምነት እያላችሁ ነው ነገ አሳልፋችሁ ለመስጠት የምትሯሯጡት። ይሄ ነው። ቴንኪው፣ እወዳችኋለሁ። ቴንኪው፣ የእውነቴን እወዳችኋለሁ። ጌታ ኢየሱስ ምስክር በሚያውቅ በዚህ ምክንያት አሁን ዮናስ አለህ። ያንተን ስም ብቻ እስኪ ልጥራ። ዮናስ ሙልጭ አድርጎ ሰደበኝ ታውቃለህ። ችኮላችሁ እኮ ነው በጣም የሚገርመኝ። የኛዎቹ እኮ ነው ብንም ነገር የኛዎቹ ችኮላችሁ። እንዴት አንተ የብርሃን ልጅ ሆነ በዓለም ሳሉ ሰዎች እንዴት አትነቃም? ፍጥነታችሁ ችኮላችሁ ነው። ሳለጥፍ እንዲህ ካረጋችሁ በለጥፍማ ምን ልታደርጉ እንደምትችሉ ሳስብ አልፈራችሁም። ዳር አስይዛለሁ። ጴንጤም ብትሆን አልኩ ዳር ንጉሱ ክርስቶስ ከኔ ጋር ነው ያለው። የማያደርገውን ሁሉ በልብ ቅንነት ነው የማደርገው። ማንንም ለመጉዳት ብዬ አላደርግም። አስጨርሳለሁ አልኩ ብራዘር፣ አስጨርሳለሁ። ኤርሚያስን በስድብ በኮሜንት ሰባብረክ በአንተ ኮሜንት የሚያቆም ኤርሚያስ የለም። ኮምት ግቡና ጴንጤዎችን ብትሆነ ተደራጅታችሁ ማለት ነው። እነድሃለሁ እንደ ደብረ ብርሃን በግ። ማንህም ብትሆን ማንም
በጣም ነው በጣም እንደ ሰው በጣም ተሰምቶኝ ነው የከረምኩትኝ። ይሄን ሳምንት ላጣቸው ማልችላቸውን ወንድሞች ሁሉ ጭምር በግማሹ በሚያውቀውም በማያውቀውም ነገር እየወደድኳቸው ተለዩኝ ማለት ነው። እየወደድኳቸው ታውቃል። አልደብቅም። ጌታ ኢየሱስ ምስክር፣ እየወደድኳቸው ተው። እኔ እወድሃለሁ አትበሉኝ። ዛሬ እወድሃለሁ ብላችሁም ትሉ ነገ አሳልፋችሁ ሰጪዎች ናችሁ። ቴንኪው መርጌታ ቀጥል። እሺ እንግዲህ እንደዚህ ሆነዋል። ሁላችሁም እንዲሁ አስተውሉ አስተውሉ። እንግዲህ ሰው እኩል ነው። ለማንኛውም ግን ይሄ የተለመደ ነው፣ የጠበቁት ነው። ምንም እግዚአብሔር ጠባቂ ነው። እግዚአብሔር እረኛ መሪ። ቆይ አንድ ይቅርታ ጋር ኦኬ። ወንድሞችን በተመለከተ የማንንም ስም ጠርታችሁ ማንንም ክፉ ቃል እንዳትናገሩ። ማንንም ወገኖች፣ እሺ ብሎክ ነው የማደርገው። አንድ የራቁኝም የቀረቡኝንም ወንድሞቼን አንድም ክፉ ቃል እንዳትናገሯቸው። አንድም ከኔ ጋር ለመጣላት ካልፈለጋችሁ ብሎክ አድርጌ ነው የማስወጣው። ራሴ ነኝ ብሎክ የማደርጋችሁ። ኮሜንት ያለው እረፉ። ቴንኪው እወዳቸዋለሁ። በቃ ሶሪ መርጌታ ቀጥል። እሺ እግዚአብሔር ይመስገን። ስለዚህ ነገረ ክርስቶስን በተመለከተ ቤተ ክርስቲያኒቱ ጤናማ የሆነ ትምህርት እንዳለ ለማስመሰል የሚደረገው ሙከራ ከንቱ ነው። ይሄው ጉድ ይሄ አይደለም እንዴ? እውነታው ይሄ አይደል? ሐዋርያት ያስተማሩትን ትምህርት ቀይጦ ክርስቶስን በአብ ጋር ለጥፎ የአውጣኪ ትምህርት አውጣኪን አወግዛለው፣ የአውጣኪ ትምህርት የተረገመ ነው የምትል ቤተ ክርስቲያን በአውጣኪ ትምህርት ተጠላልፋ ወድቃለች። ካራ ምናልባት ይህ መጽሐፍ ብሩኬ ይኖራል 11,000 ካህናት 11,000 ተክለ ጻድቅ መኩሪያም ማን ነው ስማቸውም አቡነ ጎርጎርዮስም በጻፉት አቡነ ጎርጎርዮስ 8,000 ነው የሚሉት፣ ግን ቀላል ሆኖ ነው። እሱም የቤተ ክርስቲያን ታሪክ ሉል የመላኩ ይመስለኛል። ማን ነው ደግሞ እንደዚሁ ስንት ወደ 9,000 የተክለ ጻድቅ መኩሪያ ደግሞ 11,000 ካህናት። ፕሮፌሰር ላጲሶ ጌልቦም እንደዚሁ የኢትዮጵያ ጅምር ካፒታሊዝም በሚለው መጽሐፋቸው ላይ ይሄ የካራ የቅባት አስተምሮ ላይ በሱስንዮስ ዘመን ተዋህዶነን በማለታቸው ብቻ ተዋህዶነን ስላሉ ጎንደር የምታውቁ ካላቸው አዘዞ ላይ 11,000 ካህናት ታርደዋል። ማንም ያሳርድ ቤተ ክርስቲያን ምን ሆና ከሁለት ተከፍላ ዝም ብሎ ማውገዝ ማባረር መሰላችሁ? እንደ ሌላው ዓለም የሌላው ዓለም እኮ በስህተት ትምህርት የተገኘ ሰው ይመከራል፣ መጨረሻ ላይ ይወገዛል። እዚህስ በመገዳደል ነው ታሪኩ የሚደመደመው። በመወጋገዝ ብቻ አይደለም፣ በመገዳደል በማጥፋት ተዋሕዶቹ ከተደበቁበት ዋሻ መጥተው ንጉሱ ያከራክሩን ቅባት ትክክል አይደለም፣ ጸጋም ትክክል አይደለም ብለው ሲሰበሰቡ ተሸነፉ ተዋሕዶዎቹ። ከዛስ በሏቸው፣ እረዷቸው ተባለ፣ ታረዱ። እስከዚህ ነው። እንደዚህ ነው የቤተ ክርስቲያኒቱ ታሪክ ማለት። በማረድ በማሳደድ ብቻ አይደለም።
እነዚያ ሊቃውንቱን በማረድ ብቻ አይደለም የነሱ ልጆቻቸውም ነገ የነሱን አሰረ ፍኖት ይዘው ስለሚያድጉ ተብለው ሚስቶቻቸውም ልጆቻቸውም ሁሉ ታርደዋል አዘዞ ላይ። ይህ ታሪክ መጽሐፍት የዘገቡት ነገር እውነት ነው። መጽሐፉን ተናገረው መርጌታ። ማን ጻፊ? ሉሌ መጽሐፍ የእኔ መጽሐፍ አለ እንዴ ብሩኬም? ይሄው መጽሐፍ አንድ ቀን ማን አለ በቅርብ የሚመጣ ካለ እልክልሃለሁ። ኤርምዬ የአንተ ሌሎቹ ናቸው ያሉን። በቃ ይሄ ነገረ ክርስቶስ አንድ መጽሐፍ ነው። ይሄን ያገኘሁት እልክልሃለሁ ብዬ ነው ለአንተ ያመጣሁት ከአንድ ወዳጄ። ይሄን ፈልገዋለሁ ብዬው። በነገራችን ላይ መሪ ጽናት ተዋሕዶ ላይ በአማን ነጸረ ደግሞ እኛ ካራዎች ነን ብሎ ያምናል። ኤርሜ እንትን አለህ አይደለ? አንተ ጋር ጽናት ተዋሕዶ አለኝ። ገጽ 184 እና አንዴ ክፈትልኝ። ጽናት ተዋሕዶ አይደል? አዎ፣ በአማን ነጸረ የጻፉ ማለት ነው። ያ እስቲ ልፈልገው። እዚህ የሆነ ቦታ ላይ አይቼዋለሁ። እኛ ካራንም ብሎ ያምናል። አሁን ጽናት ተዋሕዶ ማለት ነው። በአማን ነጸረ በጻፉ መጽሐፍ ውስጥ ካራ የሚለው ስም ነው ወደ ተዋሕዶ የተቀየረው ብሎ አስቀምጧል በመጽሐፉ ላይ ገጽ 184 ላይ። አንዴ መርጌታ፣ አቤት። እግረ መንገድህን የአንተን መጽሐፍቶች ሙሉ በሙሉ ነው ፈልጋቸው። 14ቱን መጽሐፍቶች እንደው ቅሬታ ካሉ ለዘር የተረፉ ማለት ነው። ወይ ደግሞ እዚህ ያላችሁ መርጌታ ሰረቀ ብሎ የሚል የተጻፈ መጽሐፍት ካለ ወዲህ በሉት ይፈለጋል ፕሊዝ። ያው ጽናት ተዋሕዶ በአማን ነጸረ የመረጃ ምስክርነት ቢኖር እኮ በጣም ትልቅ ሰርቲፊኬት እንዳንተና እንደ ቴዲ አልሆንም፣ ግን ሶስተኛ አንተና ከቴዲ። እሺ ገጽ 183 84 እና 83 ነው ብለህ ገጽ 184 ድምቅ ብሎ የተጻፈ አለ ወንድሞቼ ሆይ የሚል እሱ ማለት ነው። ያው ኦኬ፣ እንትን ሪፖርት አለው ፕሊስ ወገኖች፣ ሪፖርት አለው። እችን የቲክታክ ሳይን የሚሰጠኝ ሰው እሷን አርጓት ፕሊስ። ቻሌ ነው ቸላ ብሎ የሚል ሰው እየሰጠኝ ነው። ቴንኪው ተባረክ። መላሌል ቴንኪው። በጣም ጥሩ ናት እሷ ነገር። አሜሪካ ካናዳ የምትኖሩ $3 $2 $1 ብትገዛት እቺ ለቲክታክ የቲክታክ ሳይኗ በጣም ጥሩ ናት። ሪፖርት ሲኖር ሪፖርት አደረጉት አሁን እና ተባረኩት። ጸጋ ይብዛላችሁ። ኦኬ ወንድሞቼ ሆይ ጌታችን በዮርዳኖስ በተጠመቀ ጊዜ የተቀባው ቅባት ትዝ ይላችኋል? ትዝ ይላችኋል? ተዋህዶ የሚለው መጠሪያቸው መዋሃድ እና አንድነትን የሚገልጽ ነው።
ቀጥል እርሚያው። እሺ እና ይኸው ካራ የሚል ነው ይላል። ልክ ነው። የቃሉ ትርጉም ቢላዋ ወይንም ጩቤ ማለት ነው። ስያሜው የመጣው በትግራይ ከሚታጠቁ ጎራዴ ሰገባ ላይ እንደ መንትያ ሆኖ አነስ ያለች ጩቤ ሻጥ ታደርጋለች። ይህም አንድነትና ሁለትነትን የሚያሳይ ለእምነታቸው መጠሪያ አድርገውታል። አንድ ሰው እንዳጫወተ እንዲሁ ነው አሉ ይላል። ያው ካራ የሚለው ከዚህም ጋር የሚሄደው ሌላው መጠሪያ ካራ ነው ይላል። ትክክል ወንድምነት በአማን ነጸረ ማለት ነው። ገጽ 184 ላይ ያው አይ ቆይ መርጌታ እዚሁ ያሉ ሰዎች መሰለኝ እያደረጉ ያሉት የወንጌል አማኞቹ እንጂ ካልሆነ በዚህ ነው ያልክ። እንዴት ይደረጋል ሪፖርት ወገኖች? ምንድን ነው ኤርሚያው? ምን እየሆነ ነው? እስኪ በጣም እያዘብኝ ምንም በእንትኑ ስክሪኑን ራሱ ኮንትሮል ላደርገው አልቻልኩም። በጣም ሪፖርት አደረጉ ማለት ነው። እሺ ዳታውም ዋይፋዩም ኦን ነው። ከሁለት ዳታውን ዘግቼው በዋይፋይ ነው ያለው። ኦኬ ድርጅት ጊዜ ታብታብ ይደረግ፣ ከዛ በደንብ ሼር ይደረግ። አንድ የታብታብ ሼር አድርጉት ወገኖች። የቲክቶክ ሳይኗን እንደዚህ መስጠት የምትችሉ እናንተም እንደዛ አድርጉ። ታብታብ ሼሩን ግን በደንብ አድርጉት። ጥሩ ሄዷል። አንዴ ቀደም ዘማርያም ዘለቀ ሲናገር የነበረ ሪከርድ ያደረጋችሁ ሰዎች ቪዲዮን በሙሉ ላኩልኝ። በጣም ትልልቅ ሚስጥሮች ሁሉ አውጥቷል። ከወንጌል አማኞች እሱን የማይቀበሉት ከኛ ጋር የቆሙ ሰዎች ሁሉ አሉ ብሎ ሲናገር ነበር። ዘማርያም ነው ያለው። የቀዳችሁ ሰዎች ሙሉ በሙሉ ላኩልኝ፣ ከነሱ ጋር የቆሙ ማለት ነው። ጌታ ምስክር። እኔ እኮ ከዚህ ቤት እኮ ከጠቅላይ ቤተ ክህነት ጥሪ ደርሶኛል። አንተን ከሚዲያ ላይ ለማስወገድ ትዝታውንም ጭምር እንደዚህ ለማስወገድ በጣም እየተደራጁ እየሰሩ ያሉ የወንጌል አማኞች ሁሉ ጭምር አሉ ብለው ኦርቶዶክሳዊ አባት ናቸው የነገሩኝ። እና ቅድም ዘማርያም ስም አልጠቀሰም እንጂ ደገመው። ቅድም ሪከርድ ያደረጋችሁ ሰዎች ላኩልኝ ቪዲዮ ሙሉን። በዚህ ነው ልክ ነው የወንጌል አማኝ ሆኖ በዚህ ነው ልክ ነው። ምን እየተሰራ እንኳን እንዳለ አያስተውሉም። ሄደው ከእነሱ ጋር ያብራሉ ማለት ነው። እኛ እኮ የሱን አገልግሎት አንቀበለውም ብለው መብታቸውን አለመቀበል። እኔ ግድ ተቀበለኝ ብዬ አላልኩም። ግን ምን ታደርጋለህ? እዚህ አንተ በጌታ የሆንከው ወንድሜ ካልተቀበልክ ምን ታደርጋለህ? ለምን ታዳምጠኛለህ? ለምን አትሄድም? ለምን ሰላምህን እነሳለሁ? ሂድ ቸርች፣ መጽሐፍ ቅዱስ አጥና። አልደረስኩብህ። ሂጂ ቸርች እህቴ፣ መጽሐፍ ቅዱስ አጥኚ፣ ከቅዱሳን ጋር ብረት አድርጉ። እኔ እኮ እግዚአብሔር ልኮኝ እኮ ነው ብራዘር። ትዋዋላለህ፣ ትፈራረማለህ አይደል? እዛ ሄዳችሁ እየመጣችሁ ቴንኪው ወገኖች፣ ተባረኩ። ብርኬ ቀጥሉ። አሁን መርጌታ ቀጥሉ። ብሩኬ ወደዛ እንቀጥልበት። ብሩኬ ይሄ የካራ የእነዚህ ትምህርቶቹ በደንብ እነሱ ታጥቀው ከመጡ ነገረ ክርስቶስ እንዴት የሞተ እንደሆነ የምናሳይበትና ካራ የሚለው ደግሞ በአንዱ በኩል የተሳለ ሆኖ በአንዱ ዱምዱም ነው። ምን ማለት ነው? መለኮታዊነቱ ይሰራል፣ ትስብእቱ አይሰራም በሚል ጭምር የሄዱበት መንገድ ነው። ካራ መለኮትነቱ ይሰራል፣ መለኮታዊ ነው። ትስብእቱ ግን
እዚያ ላይ ቀርቷል። ዛሬ ላይ አምላካዊ ባህሪዩ ከአብ ጋር ባለው እሪና ከአብ ጋር እኩል ነው። አብ፣ ወልድ፣ መንፈስ ቅዱስ እኩል ናቸው። እኩል ናቸው አይባልም። በዘይቤ አንድ ናቸው ይላል። አንድ ነው ይላል። አንዳንድ ጸያፍ የሆኑ ብዙ አሉ። እዚህ ጸሎት ዘዘወትር ላይ ራሱ ዘእሩይ ምስለ አብ በመለኮቱ የሚል ይህ ኪዳነ ወልድ ክፍሌ ይነቅፉታል። ዘእሩይ ምስለ አብ ማለት ከአብ ጋር ትክክል የሚለው ነገር ይነቅፉታል። ትክክል ሳይሆን አንድ ነው በሚል ወልድ ከአብ ጋር ትክክል ሳይሆን አንድ ነው። ትክክል ከሆነ ምን መሆን? ሁለትነት ነው። ሁለትነትን የሚገልጽ በመሆኑ ስለዚህ ምን አይባልም? ትክክል ወይም እሩያን አይባል። ዘዋሂድ ዘእሩይ ምስለ አብ በመለኮቱ ነው። ታውቋለህ ኤርሚ ጸሎት ዘዘወትር ላይ ግዕዙ ዘእሩይ ምስለ አብ በመለኮቱ ብለን ነው። ነገር ግን ኪዳነ ወልድ ክፍሌ ጸያፍ ነው ይሉትና ምን ይለዋል? ዘዋሂድ ምስለ አብ በመለኮቱ በመለኮቱ ከአብ ጋር አንድ ነው። አንድ ነን አለ። እሱም እኩል ነን አላለም። አንድ ነን። አንድ ነን ማለት አንድ ነን ነው። ኦኬ። እና ይሄ ስላለ ስለዚህ በቅድሙ መንፈስ እንቀጥልበት። ብሩኬ ተቀበላቸው። ኦርቶዶክሳውያን ይግቡና ምንድን ነው አሁን ልክ የቅድሙ መንፈስ ይምጣ። 1200 አለ ይምጡ ኦርቶ እሺ መሪ እንቀበላቸውና እዚሁ ሐሳብ ላይ እንቆያለን። በነገራችን ላይ ግን የ2000 ዓመተ ምህረት መጽሐፍ ቅዱስ ቅድም እያሳዩ ስለነበረ አንድ ጉድ ላሳዩት። እዛ ላይ የኢትዮጵያ ኦርቶዶክስ ምን ያህል እግዚአብሔር ላይ እንደምታምጽ ይገርም ነው። እሺ በካሜራ ነው ግን የምፈልገው። በካሜራ ከሆነ ብቻ ነው። እሺ ምዕራፍ ስንት? አስቴር መጽሐፍን ይክፈቱልን። እግዚኦ ምን ያህል እንደምታምጽ ላሳዩት። በአዲሱ 80 አዱ ነው። 2080 አዱ 2000 ላይ እግዚኦ ረኔ ገና ያልደረስኩበት አለ። መጽሐፈ አስቴር እሺ አስቴር በእንትኑ ማለት ነው። እሺ እስኪ ምራ ያልተኖረ ልጅነት ሚውት አድርገው ወዳጅ እንዴት ሲሰጥ ታውቃለህ? እሺ በትልቁ ላይ ላርጎትና በካሜራ ግን አስቸገርነውት እያሳሉት ችግር የለም። መጽሐፈ አስቴር አስቴር በምን እንትን አደረጉት? እንዴት አስቴር መጽሐፈ አስቴር 2 ላይ ነው አይደለ የጻፈው እሱ ነው አስቴሩን ምን አሉኝ መሪዬ? አስቴር ከሁለት ቦታ ነው አይደለ እንትን ያሉ? አይ አንድ ቦታ ነው ግን ምዕራፍ 4 ሀ እያሉ ነው የጻፉት እንዲያዩት ብዬ ነው እንዴ? እሺ አስቴር ምዕራፍ ስንት ከዮዲት? እሺ ምዕራፍ 4 ቁጥር እሺ ምዕራፍ 4ን ላውጣው። መርዶክዮስ የሚለው እሺ እሱን ያንብቡት። አሁን ምዕራፍ 4ን ከቁጥር 1 ጀምሮ ምንድነው የሚለው? መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ። ቁጥር ስንት ነው? ቁጥር 1። እሺ ከዛ ቁጥር 1 ከዛ ቁጥር 2 ሀ ቁጥር 2 ለ እያለ ነው የሚሄደው። ያንብቡት።
ለበሰ፣ በራሱም ላይ አመድ ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ያለ በደል ሕዝብን ታጠፋላችሁን እያልም ታላቅና የመረረ ጩኸት ጮኸ። ማቅም ለበሰ፣ አመድም ነስንሶ በንጉሡ በር መግባት አይገባም ነበርና ከንጉሡ በር ደርሶ ቆመ። የንጉሡም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘን፣ ልቅሶና ዋይታም ሆነ። ብዙዎችም ማቅና አመድ ለራሳቸው አነጠፉ። ቁጥር 4 የአስቴርም ደንገጥሮቿ እና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ይለውጥ ዘንድ የሚለብሰውንም ልብስ ለመርዶክዮስ ላከችለት። እርሱ ግን ማቁን አልተውም አለ። የሚገርም ነው። ምዕራፍ 1 ቁጥር 4 በቁጥር 6 በግሪክ 70 ሊቃናት ላይ በግዕዝ የለም ይላል። ካሜራውን ይክፈቱልኝ አንዴ። እሺ እንዳታስበላኝ እያልኩ ነው። ቆይ እሺ፣ ይኸው እሺ እሺ። አሁን ምዕራፍ 5 ጋር ሄዱልኝ አንዴ። ምዕራፍ 5 ምንድን ነው የሚለው ሲጀምር? እዚህ ጋር ማለት ነው። እዚሁ ጋር እዛው ጋር ይሄ ነው። አንዴ ሳይገለበጥ እስኪ አንዴ ሳይገለበጥ ቆይ ይመለስና የአስቴር ጸሎት። እሺ፣ አይ ወደዚህ ይመለስ አንዴ። ቸ ከሚለው በፊት እዚህ ጋር የመርዶክዮስ ጸሎት የሚለው አንዴ እዚህ የመርዶክዮስ ጸሎት። እሺ ምንድን ነው የሚለው እሱ ጋር አንዴ የመርዶክዮስ ጸሎት የሚለው ይሄን ቁጥር ስንት ሀ ነው የሚለው? ቁጥር ስንት ሀ? ቁጥር ስንት ነው እሱ? ደግሞ እንዴ ሀቸ እያለ ሄደ እንደ ቦቸቸቸ ልጁን እንዳይሆን አንተ ቁጥር ስንት ነው እሱ? ኢየሱስ አይቼው አላውቅም ነበረ ጊዜው ቁጥር 16 እሺ 16 ሀ ያንብቡት አሁን ከሱ ጀምሮ። እግዚአብሔር ያደረገውን ሁሉ እያሰበ ወደ እግዚአብሔር ለመነ። እሺ እንዲህም አለ፣ አቤቱ አቤቱ ሁሉን የምትገዛ በስልጣንህ ሁሉን የፈጠርህ ንጉሥ እስራኤልን ታድናቸው ዘንድ ብትወድ የሚከራከርህ የለም። ሐመሩሃ አሁን ይሄ ቁጥር 16 ላይ ነው። ይሄ ሐመሩሃ ምናምን እያለ የቀጠሉት ማለት ነው። እሺ ቁጥር 16 አሁንም ለም ቁጥር 16 ይሄም ቁጥር 16 ሐመሩሃ ሰማይንና ምድርን ከሰማይ በታች ያሉት ድንቅ ፍጥረትንም ሁሉ አንተ ፈጥረሃልና። 16 መ አሁንም ያው ነው። መ አንተ ሁሉን ታውቃለህ። አቤቱ ለዚህ ትዕቢተኛ ሐማ ያልሰገድሁ በመናቅ እንዳይደለ በትዕቢትም እንዳይደለ ራሴንም ከፍ ከፍ በማድረግ እንዳይደለ አንተ ታውቃለህ። 16 ሰ የእግዚአብሔርን ክብር የሰውን ክብር እንዳላደርግ ከአንተም ከጌታዬ በቀር ለማንም እንዳልሰግድ ይህን ነገር አደረግኩት እንጂ
እስራኤልስ የሚድኑ ከሆነ እግሩን እስም ዘንድ በወደድኩ ነበር። እግሩን እስም ዘንድ በወደድኩ ነበር። የሐማን ግርም ነው። ይህንንም ሥራ በትዕቢት አላደረግኩትም። 16 ያጠፉን ዘንድ በጠላትነት ተነስተውብናልና በሕይወት ሳለን ስምህን እናመሰግን ዘንድ ሐዘናችንን ወደ ደስታ መልሰው፣ ተስፋ የሚያደርጉህንም ሰዎች አለኝታቸውን አታጥፋ። 16 በፊታቸው ሞት ደርሶባቸዋልና እስራኤል ሁሉ ጮኹ፣ ቃላቸውንም አሰምተው በኃይላቸው ተናገሩ። 16 አስቴርም ሞትን ወደ መፍራት ደርሳለችና ሰውነቷን ለእግዚአብሔር አደራ ሰጠች። 16 የደስታ ልብሷንም አውልቃ የሐዘን ልብሷን ለበሰች። በደስታ ሽቱም ፈንታ በራሷ ላይ አመድና ትቢያን ነሰነሰች። ሰውነቷንም ፈጽማ አሳዘነች። በፀጉሯ ሰርሜዶ ፈንታም ትቢያ ጨመረች አለ። የአስቴር ጸሎትም አሁንም 16 እያለ ይቀጥላል። ዋናው ነገር ምንድን ነው እንግዲህ ምዕራፍ 4 ቁጥር 16 ላይ ብቻ ይህን ሁሉ ሀሳብ ጨምረዋል ከራሳቸው። አሁን የሁለት ሽትም ነው። ምን ለማሳየት እንደሞከርን ገብቷቸዋል ብዬ አምናለሁ። የእግዚአብሔር ቃል ላይ የራሳቸውን የሆነውን ነገር በአንድ ቁጥር ላይ ሀ መ እያሉ እንደጨመሩ እንድታዩት ነው። ሁለተኛ ላሳየና ከዛ ሀሳቡን መቋጨት ይችላሉ። ኢዮብ መጽሐፍ ምዕራፍ 42ን ይክፈቱልኝ። የመጨረሻውን የኢዮብን የመጨረሻውን ምዕራፍ ቢና ይሄን እናሳይና በቃ ኢዮብ 42 ቁጥር ስንት ላይ ነው የሚያልቀው? ታች ጻፉልኝ። ታች ኢዮብ 42 ቁጥር ስንት ላይ ነው የሚያልቀው? 42 ምዕራፍ 42 ነው የሚያልቀው። ምዕራፍ 42 ቁጥር ስንት ላይ ነው የሚያልቀው? ቁጥር ስንት ላይ? ኢዮብ 42 ቁጥር 17 አይደል? ናይስ 17 ላይ ነው የሚያልቀው። ትክክል 17 ላይ። እሺ የኛውን ይክፈቱልን። ከፈትኩት። እሺ 17ን ያንብቡትና ከዛ በኋላ ስንት ቁጥር እንዳለው እንመልከት። ምዕራፍ 42 ይኸው። እሺ ከዛ ቁጥር ስንት? 17 ጋር ይሄዱ። ያው ኢዮብ 42 17 ጋር ነው የሚያልቀው። 17 ይኸው። እሺ ኢዮብም ከደዌው ከዳነ በኋላ 170 ዓመት ኖረ። ኢዮብም የኖረበት ዘመን ሁሉ 240 ነው። ልጆቹንና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜም ጠግቦ ሞተ። እሱ ቁጥር ስንት ነው? 18:5 እሺ ይቀጥሉ። 18:5 እግዚአብሔር ከሚያነሳቸው ሰዎች ጋር ዳግመኛ እንደሚነሳ የተጻፈ ነው። ይህ ሰው በሶርያዊ መጽሐፍ እንደዚህ ተገልጧል። የኖረበትም አገሩ በኤዶምያስና በአረብ አውራጃ ያለ የአውስጢድስ ነው። ስሙም ቀድሞ ኢዮባብ ነበረ። አረባዊት ሴትንም አገባ። ስሙ ሄኖን የሚባል ልጅንም ወለደችለት። እርሱም የኤሳው የልጅ ልጅ የዛራ ልጅ ነው። እንዴት! ኧረ ይሄ እብድ ነው እንዴ? የእብድ መጽሐፍ ነው እንዴ? ኧረ መሪ ገና ስንት ያበደ ነገር አለ። ቆይ እኔ እንደውም ኢየሱስ ምን ያህል ከኢየሱስ ጋር ምን ያህል ጥላቻ እንዳላቸው አንድ ቦታ ብቻ ላሳይ። ብሩኬ
ብሩኬ ማይክን አንሳው። እሺ ይሄ ቁጥር ስንት ላይ መሪ ልዩነቱን አንዴ እናሳየን። ቁጥር ስንት ላይ ያለቀ? ይሄ ቁጥር ስንት ላይ ነው ያልቀው? ይሄ እንደሚገርም ነው እኮ እናንተ ሰዎች። ቁጥር 25 አዎ በትክክለኛው ቁጥር 17 ነው። 8 ቁጥር ጨምሮ ጽፈዋል ማለት ነው ራሳቸው 8 ቁጥሮች። እነዚህ ናቸው አሁን ለእግዚአብሔር ቃል እንጠነቀቃለን የሚሉ እነዚህ ናቸው ለእግዚአብሔር ቃል እንዲሁ ኃላፊነት አለብን ብለው እንደ ቤተ ክርስቲያን እንደ ተቋም ለትውልድ የሚተላለፈውን የእግዚአብሔር ቃል ከጥንት ያውም በመንፈስ ቅዱስ ተጻፈ የሚባለውን ደብተራዎች ተሰብስበው 16 ዓመት የፈጀነው እኮ ይሄ መጽሐፍ ታውቃላችሁ። 16 ዓመት መምህራችን እዚህ መጥተውብን ነበረ ለዚህ ትርጉም ሲሉ በኋላ እዚህ ያው በአስማት ገደሏቸው። በቃ ማንም ሰው ያውቃል። ሊቀ ሊቃውንት መንክር የተባሉት በአስማት ነው ጠብ ያደረጓቸው። በአስማት ማንም የጎንደር ሊቃውንት መሪ አይዝጉት። ቆይ እሺ አይዝጉት። ቆይ መጽሐፉን ኢሳያስ 53ን ያውጡልን። ኢየሱስ ላይ ምን ያህል አመፅ እንደተሰራና ማሳየት ፈልጋለሁ። እዛ ቤት ጌታ ላይ ምን ያህል አመፅ እንደሰሩ ብሩኬ ኢሳያስ 53ን አንተ ማውጣው ከመጽሐፍ አንተ መጽሐፍ ቅዱሱን አውጣው። መሪ የ2000ን የእነሱን መጽሐፍ ያውጡት። ኢሳያስ 53 ይማርን ነው ሳልን ነው። እሺ ብሩኬ የሚዩትን አንሰው። እሺ ቢና እሺ አንተ መጽሐፍ ቅዱሱን አንብብልን። ኢሳያስ 53 ከቁጥር 10 እስከ 12 አንብበው። ከ10 ጀምሮ ነው። ከ10 ጀምሮ እስከ 12 ያለውን አንብበው። እሺ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። በጣም ጥሩ ታንኪዩ ብሩኬ። መሪ እስቲ ከቁጥር 10 እስከ 12 ያንብቡት። ኢሳያስ እሱ የ2000 ላይ ኢሳያስ 53 መልካም። ይሄ ማለት ነው እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። ከግርፋቱ ያነጻው ዘንድ ፈቀደ። ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ረጅም ዕድሜ ያለውን ዘር አለች። እግዚአብሔርም ከሰውነቱ ሕማምን ያርቅ ዘንድ ይወዳል። ምንም አይገናኝም። ብርሃንንም ያሳየዋል፣ በጥበቡም ይለየዋል። ለጽድቅና ለበጎ ነገር የሚገዛውን ጻድቁን ያጸድቀዋል። የብዙዎችንም ኃጢአታቸውን እርሱ ይደመስሳል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአታቸውም ተሰጠ። እግዚአብሔር አሳልፎ ይስጥ። በሁለቱ መካከል ያለውን አሁን ኢሳያስ 53ን ከፍታችሁ አንደርስታንድ ማድረግ አትችሉ ምን እንደጻፉ። የሚገርም ነገር ነው እኮ። እርሱ ለእኛ አመፃ የደቀቀውን እሱን ያልደቀቀ ለኃጢአታችን መስዋዕት የሆነውን እሱን
እሱ መስዋዕት እንዳልሆነ ለኃጢአት መስዋዕትን አቅርቡ ብሎ ነው የጻፉት። አመፅ በዚህ ልክ ነው ጌታ ላይ እዛ ቤት። እኛ አይወዱትም ጌታን ስንል በማስረጃ ነው። በቃ የሆነ ጥላቻ አለባቸው። ኤኒዌይስ እሺ፣ ብሩኬ ቀጥሉበት። ኃያላን ሁላችሁንም ሰላም ብያለው። ከእግዚአብሔር ጸጋና ሰላም ለሁላችሁ ይሁን፣ ከጌታም ከኢየሱስ ክርስቶስ። በጣም ይገርማል። እነዚህን ነገሮች አላውቅምና ስታወሩ እየሰማሁን በጣም እየተገረምኩኝ ነበረ። ሁላችሁንም ሰላም ብያለው። ኤርሚዬ አለህ? ተወዳጁ ወንድማችን አለህ እዚህ ጋር? መሪ ጌታ፣ የጌታ ጸጋ ለእርሶ ይሁን። ብሩኬ ኃያል ሰው እንኳን ደህና ቆያችሁኝ። መሪ ጌታ እኔም በጣም ደስ ብሎኛል። ብሩክዬ፣ ቢንዬ ጸጋ ይብዛልህ። ዋው ዳወዝ ወንደርፉል። የጌታ ወታደሮች ሁላችሁንም ሰላም ብያለው። ሰላም እብራዊት፣ ቢኒ፣ እታችም ያላችሁ የተወደዳችሁ ወንድሞች። እኔ ጆይን ያደረግኩትኝ በእርግጥ ለኤርሚዬ አጭር መልእክት ጌታ ሰጥቶኝ ስለነበር እሱን ነግሬ ለመውጣት ነው። ኤርሚዬ አለህ? ተወዳጁ ቪዲዮ እያየ ነው የሚሆነው ይመስለኛል፣ ግን እስኪመለስ ድረስ እየመጣ እስኪመለስ ድረስ እኔም ደውለታለሁ። መልእክትን መስማት አለበት፣ ግን 1100 ሰዎች አሉና ውስጥም ለእንትን ልለው ይችላለሁ። በእርግጥ ትላንትና እንትን ብዬው ነበረ ስለሱ ስጸልይለት ያው መልእክት ነው ስል ሐዋርያት ሥራ ምዕራፍ 8 ላይ ያለ የሆነ ቃል ሰጥቶኝ ነው ጌታ በእርግጥ እና እንዲበረታም በጣም እንደምወደውም ልነግረው ፈልጌ ነው። በእርግጥ አይ ነው እያደረጋቸው ያላቸው ትልቅ ስራ ነው። ትነግረዋለህ፣ ልትነግረው ይገባል። ቤኪ ይመጣል፣ እደውልለታለሁ፣ ትነግረዋለህ እዚሁ ፊት ለፊት። እስኪመጣ ግን 1100 ሰዎች አሉና በጣም አጭር ደቂቃ ነው ያለክ። ለሰዎች ምን መናገር ትፈልጋለህ ብትባል፣ እኔ በጣም ስለ ክርስቶስ ብትናገር በጣም ደስ ብሎኝ ነው የምሰማው እና እንደው የሆነ ነገር ተናገር ብትባል ምን ትላለህ? እንስማ እስኪ። ወንደርፉል። እንግዲህ ታውቃለህ፣ ተናገር ካልከኝ የገለጣችሁት ቦታ ላይ ልሂድ። እኔም ኢሳያስ 53 ላይ በጣም የምወደው ምዕራፍ ስለሆነ ማለት ነው። ኃያላን፣ ይሄ በጣም ድንቅ ቃል ነው። እግዚአብሔር ይመስገን። እነዚህን አሁን የተነበቡ መጽሐፍቶችን ያው መጽሐፍ ቅዱስ አለ መጽሐፎች ናቸው አይደል? እግዚአብሔር ሞገስ ስላልሰጣቸው በየጓዳ ውስጥ ተደብቀው ስለቀሩ እግዚአብሔርን አመሰግነዋለሁ። ምክንያቱም ሞገስ የሚሰጠው እግዚአብሔር ነውና። መጽሐፍ ቅዱሳችንን ብዙ ሰው ሊያጣምም ሞክሯል። ግን ላንብብላችሁ እስቲ አሁን ያነበበውን የኢሳያስ መጽሐፍ ምዕራፍ 53ን። ኢሳያስ ታውቃላችሁ፣ ስሙ ራሱ ትንቢት ነው። ኢሳያስ የሚለው ስምና ኢየሱስ የሚለው ስም ይመሳሰላል። ስሙ ራሱ ስለ ጌታ ኢየሱስ የሚተነብይ ነብይ ነው። ኢትስ አ ፓወርፉል ቻፕተር ኢሳያስ 53 ወገኖች እና ትንሽ ላምበው። ኤርሚዬ መጥቷል። ሰላም ላንተ ይሁን ኤርሚዬ፣ ሰላም ላንተ ይሁን። እንዴት አለህልኝ? ደህና ነኝ፣ ጌታ ይባረክ። እንዴት አለ? ሁሉ መልካም? ደህና ነኝ፣ ጌታ ይመስገን። ዌልካም ብራዘር። እንዴት እንደምወድህ ታውቃለህ መቼስ። እንዴት ወንጌል የገባው ሰው አይጠላኝም። አሜን፣ አሜን፣ አሜን። እኔ በጣም ነው የምወድህ፣ እከታተላለሁኝ። ዛሬ ሳይሆን ድሮም ከፌስቡክን ጀምሮ አይሃለው እና ትላንትና እና ዛሬ ጌታ ደግሞ ወደ ልቤ ውስጥ ደጋግሞ አመጣህና ትንሽ ጸለይኩልህኝ ጌታም እና እግዚአብሔርን ስላንተም አመሰገንኩ፣ ስለ አገልግሎትህ፣ በአገልግሎትህ ደግሞ እየተጠቀሙ ስላሉ እየደረስካቸው ስላሉ ሰዎች እግዚአብሔርን በጣም አመሰገንኩኝ። ጌታ ደግሞ አጭር መልእክት ላንተ ሰጠኝ። እሷን ልንገርህ ብዬ ነው የገባሁት። ከዛ ደግሞ ብሩኬ ቃል ሲለኝ ወደዛ እንትን አልኩ። አክቹዋሊ እሺ፣ ወደ መልእክቱ ልግባ። እግዚአብሔርን ላመስግንና ወደ መልእክቱ ገባለሁ። ጌታችን ሆይ የሰበሰብከን፣ የወደድከን፣ በንጹህ ደምህ ያጠብከን፣ ስጋህ ስለኛ የተገረፈልን፣ ኃጢአታችንን በመስቀል ላይ ጠርቀ ያስወገድክ፣ ኃጢአታችንን በስጋህ ላይ የተሸከምክ፣
የሚቃወመንን የዕዳ ጽሕፈት ጠርቀ ያስወገድክ የወደድከን እናመሰግንሃለን። አሁንም እየሰራህ ስላለኸው ድንቅ ስራ በልጆች በወንድሞቼና በእህቶቼ እየሰራ ስላለኸው ድንቅ ስራ አመሰግንሃለሁ። በመካከላችን ስላለ አመሰግንሃለሁ። ስለምትወደን አመሰግንሃለሁ። ጌታ ሆይ ደግሞ ይህንን የሰጠኸኝን መልእክት አሁን ለወንድሜ አስተላልፋለሁ በኢየሱስ ስም። ተወዳጁ ጌታ የሰጠኝ መልእክት የሐዋርያት ሥራ ምዕራፍ 8 ላይ ያለን ቃል ነው። እሱም ከቁጥር 4 ጀምሮ አነበዋለሁኝ። እንደዚህ ይላል። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎች፣ አንካሶች ተፈወሱ። በዚያም ከተማ ታላቅ ደስታ ሆነ ይላል። ስለዚህ ጌታ ኢየሱስ እንደዚህ ብሎሃል። መንፈስ ቅዱስ ከዚህ በኋላ ደግሞ በጣም ብዙ ድንቅና ተአምራቶችን ማድረግ ጀምራለሁ፣ በአገልግሎትህ ኦንላይን ድንቆችን ማድረግ ጀምራለሁ ብሎሃል ጌታ። ለታመሙ መጸለይ ትጀምራለህ። ምልክቶችን እሰጥሃለሁ። አምገነ ሾው ዩ አምገነ ጊቭ ዩ ሳይንስ ምልክቶቹን እሰጥሃለሁ። አምገነ ማሳየ ምልክቶች ፎሎ ሚ ይልሃል። ሆሊ ስፒሪት ተከተለኝ ይልሃል። የቀለጠ ስብከት ላይ ሆነህ ራሱ ኢፍ ሂ ሾው ዩ ዳት ሳይን እግዚአብሔር አቁመ ወደ ጸሎት እንድትገባ ይፈልጋል። በጣም ብዙ የሚከታተሉ ሰዎችን እጅግ በጣም ብዙ ሰዎችን ሊፈውስ ጌታ ኢየሱስ ተዘጋጅቷል። መንፈስ ቅዱስ ኃይለኛ ድንቅና ምልክቶችን ማድረግ ጀምራለሁ ይልሃል። በጣም ብዙ ሰዎች በጣም የታመሙ ምስክርነቶች እንደ ወራጅ ውሃ እየጎረፈ ሲመጣ ያለው በጣም ብዙ ሰዎች ከከባባድ በሽታዎች መፈወስ ይጀምራሉ። ኢትስ ገነ ሾው ዩ በጣም አሜዚንግ ሚራክልስ በጣም ድንቅ ነገሮችን ማድረግ ጀምራለሁ። ጌታ ምልክቶችን ድንቆችን አደርጋለሁ። የታመሙትን እፈውሳለሁ። የተጨነቁትን አጽናናለሁ። የተሰበረ ልብን አበረታለሁ። ከአንተ ጋር እሆናለሁ። ፎከስ ኦን the ministry that I gave you. Do not get distracted with the simple things. በትንንሽ ነገሮች ሐሳብህ አይሰረቅ። እግዚአብሔር ድንቆችን ምልክቶችን አደርጋለሁ። keep on praying። ለሚሰሙ ደጋግመህ ጸልይላቸው ይልሃል ጌታ። ደጋግመህ ጸልይላቸው። every few hours ደግመህ መጸለይ ጀምር። ለታመማችሁ እያልክ ጸልይ። ምስክርነቶችን ተቀበል። በጣም ብዙ ሰዎች መፈወስ ሲጀምሩ ጌታ አሳይቶኛል። ይህንንም ደግሞ ኢየሱስ ስለሚያደርግ አመሰግናለሁ። በአንተ እየሰራ ስላለው ስራ ጌታን አመሰግናለሁ። ከዚህም በፊት ይህንን ተናግሮ ከነበረ አላውቅም፣ ግን this is the time ብለዋል። ጊዜው አሁን ነው። this is the time። ጊዜው አሁን ነው። ዝም ብሎ ብቻ ሳይሆን በድንቅ በተአምራት ሌላ ሰው ኮፒ ሊያደርገው የማይችሉ ነገሮችን ማድረግ ጀምራል። በጣም ሚራክለስ ነገሮች ነው መሆን የሚጀምሩት። you will be surprised with the testimonies that's going to come። በጣም ሰርፕራይዚንግ ሂሊንጎች መሆን ይጀምራሉ። ሐኪሞች ያቃታቸው፣ ዶክተሮች ያቃታቸው ትልልቅ ፈውሶችን ማድረግ ይጀምራል ጌታ። በጣም የሚገርም ይሆናል እሱም። ያም ደግሞ ለብዙ ሰዎች መዳን ሌላ ምክንያት ይሆናል ይላል ጌታ። እግዚአብሔር አንተ ውስጥ ስላስቀመጠው ጸጋ አመሰግናለሁ። መልእክቴ እቺው ነች፣ አጭር ነች፣ ግን እንደምወድህም በዛው ልንገርህ ብዬ ነው። እየጸለይኩልህም ስለነበር እንድታውቅ ብዬ ነው። this is it። ተባረክልኝ። ለእግዚአብሔር ክብር ይሁን። የዛሬ 17 ኦልሞስት 16 ዓመት አካባቢ ላይ እግዚአብሔር ከዚህ አሁን ከምትነግረኝ መልእክት ጋር በተገናኘ ስለ ሰዎች መፈወስ ጌታ ኢየሱስ በእጆቼ እንደሚያደርግ ያሳየኝን ራእይ ነግሬያቸው ለአንድ ጋሽ ሙሉጌታ የሚባሉ አባት ነበሩ፣ የቃሉት ቤተክርስቲያን አባት። እሳቸው ናቸው እንደውም ይህን ነገር እጄ ላይ ጌታ የሰጠኝን ያየሁትን ነገር ስነግራቸው ልጄ ይሄ የፈውስ አገልግሎት ነው እግዚአብሔር በእጆቼ ያደርጋል ብለዋል። ከዛ ወደዚህ ሀገርም ስመጣ የዛሬ 13 ዓመትና 14 ዓመት አካባቢ ላይ መልሶ ጌታ አሳየኝ። በባለፈውም በአንዲት እግዚአብሔር ሴት በኩል በዚሁ ተናገረኝ። አይ ነው ምልክት ሳይን እያየሁ ስለሆነ ማለት ስላለ በጣም አምናለሁ ጌታም የተናገረው ስላለ ማለት ነው። እና ቴንኪ ወንድሜ ቤኪዬ ተባረክ። ይህንን ቪዲዮ አንድ ሰው ልኮልኝ አልጠየኩም። ይህ ሰው ከጌታ ነው ያየሁት ምናምን ነገር ብሎ አለ። እና ወንድሜ እባክህ ይህንን ስምህን ስለማላቅ ይህን ቪዲዮ አሁን ሳሳይ ይህን ቪዲዮ የለጠፍከው ወንድም ናና ኢየሱስ ጌታዬ ብሎ የሚል
አካውንት ያለ ወንድም እዚህ አለ። በእርግጥ ከጌታ አይተህ ነው እንደዚህ አይነት ነገር ምን አለ? ኤርሚን ማታ በህልሜ እንደዚህ ያየሁት ብሎ ለጠፈ። እንደዚህ ያየሁት ብሎ ለጠፈ። ፒክቸሩ እንደዚህ አድርጎ መጽሐፍ ቅዱስ እንደዚህ አድርጎ እና እኔ ጌታ እንደሚናገር አምናለሁን እና በእርግጥ እግዚአብሔር አሳይቶ ነው ወይ ካልሆነ በእርግጥ እንደዚህ ማድረጉ ተገቢ አይደለም። እና አለ አንተ ወንድም እዚህ ውስጥ አለ እዚህ ውስጥ አለ እዚህ ውስጥ እኔ እግዚአብሔር የተናገረኝ ነገር ስላለ ለኮንፈርሜሽን እንጂ ምንም እናንተ ባታዩም ብታዩም ችግር የለውም። አለ እዚህ ውስጥ ናና ኢየሱስ ጌታዬ ብሎ በሚል አካውንት የምትጠራ ወንድም ኤርሚን ማታ በህልሜ እንደዚህ አየሁት ብሎ አለ። ጌታ በህልም ይናገራል። ብዙ መልእክቶች ይመጣሉ። ለጌታ ክብር ይሁን። ለምንድን ነው እግዚአብሔር የተናገረኝ ነገር ስላለ እሱ እንደ ኮንፈርሜሽን ከሆነ አልገባም ዛሬ። ኦኬ እሺ፣ ችግር የለውም። እና እዚህ ጋር እንደውም ብዙ ኮሜንት ከሚጽፉት ውስጥ ሰዎች እውነት ከሆነ ለኤርሚ ንገረው ብሎ የሚል እዚህ ጋር በጣም እና አንዳንድ መልእክቶች ጌታ ሲሰጣችሁ እውነት ከሆነ ኑና ንገሩን ማለት እውነተኛ ከሆነ ኑና ንገሩን ለማለት ነው። እግረ መንገድ ግን እግዚአብሔር በልጆቹ በኩል በጣም እንደሚናገር አምናለሁ። አሁን ቤኪዬ እዚህ የነገረኝ እውነተኛ የሆነ መልእክት ነው። እውነተኛ የሆነ መልእክት ነው። ጄኒዩን የሆነ እውነተኛ የሆነ ማለት ነው። ምንም በቃ ቀለል ብለን የምናገለግለው እግዚአብሔር በልጆቹ ይሰራል። በኤርሚያስ ብቻ አይደለም፣ በቤኪ ይሰራል። በወንዶችና በሴቶች ልጆቹ ላይ በባሪያዎቹ ላይ እግዚአብሔር መንፈሱን ያፍስሷል። ዕለት ዕለት እግዚአብሔር በእግዚአብሔር ቃልና በመንፈሱ ምሪት በእግዚአብሔር ቃል ብልጫና በመንፈሱ ብልጫ እናገለግላለን። ይህንን የምናደርገው እኛ ሰዎች እንዲድኑ ነው፣ ራሳችን እንድናሳይ አይደለም። ይሄ እረኛ አሁን ታየ አልታየ ምን ጠብ የሚያደርገው ነገር አለ? ወንድሞቼ እናቶቼ፣ ምን ይታያል? ቤኪ ምኑ ይታያል? ዕብራዊት ምኗ ይታያል? ፓስተሩ ነቢዩ ምኑ ይታያል? ኦኬ። በአንደበታችን ላይ የሚወጣው የእግዚአብሔር ቃል ከስንፍናችን በቀር ስንፍናው የኛ ነው። ከዛ ውጭ የሚወጣው የሕያው እግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል መንፈስ ነው እና የሰውን ዴስቲኒ የሰውን ታሪክ ሁሉ ይለውጣል። እኛ ጋር ያልሆነ አርቲ ቡርቲ ነገር አናወራም። እና ይህንን ወንድም ካገኛችሁት በእርግጥ እግዚአብሔር አሳይቶት ከሆነ ይምጣ ይንገረኝ፣ ጸልይበታለሁ ማለት ነው። በሱ ባይመጣም እኔ እግዚአብሔር የተናገረ እዚህ ሁሉ አይወራም፣ ሁሉ እኮ አይወራም። እና ቀን ጠብቆ ይሆናል። እና ቤኪ የጌታ እግዚአብሔር ምስክር የዛሬ 16 ወይ 17 ዓመት ላይ ተጽፎ የተቀመጠ ነው ብራዘር፣ ተጽፎ የተቀመጠ ነው። ተጽፎ ተቀምጧል። ደብተሬን ራሱ ላመጣው እችላለሁ። ተጽፎ ተቀምጧል። እኔ እግዚአብሔር ለራሴ ሲናገረኝም በህልምም በድምፅም ሲናገረኝ እጽፈዋለሁ። በሌሎች እህቶችም ወንድሞች በኩል የተናገረውን እጽፋለሁ፣ ሰማለሁ። እና ጌታ እግዚአብሔር ይባርክ። ከቅርብ ጊዜያት እንኳን አይ ቲንክ ከ2 ወር ከ3 ወር ባልሞላ ጊዜ ውስጥ በአንዲት የእግዚአብሔር ሴት በኩል ይህንኑ አሁን አንተ የተናገርከኝ መልእክት እግዚአብሔር ሲናገረኝ ነበር በውስጥ። አንተ ያችን ሴት አታውቃትም በእርግጠኝነት ነግረና ትክክለኛ የሆነ ጄኒውን የሆነ ድምፅ ነው የሰማው። ይሁን እኔ ጌታ ኢየሱስ በእኔም በአንተም በሌሎችም እጅ እግዚአብሔር በጳውሎስም እጅ እግዚአብሔር ተአምራትን ያደርግ ነበር እኮ ነው አይደል ብሎ የሚለው ያደርጋል እንዴ? እኔ የጳውሎስን አምላክ አምነን ወንድሞች እናቶቼ እንዴ ይደረጋል እኮ እኛ ቤት እኛ የወንጌላውያን አማኞች ቤት በጄኒውን የሆነ እኮ ፈውስ እኮ አለ። ይሄ አንዳንድ አጭበርባሪዎች እየመጡ እንትን አሉ እንጂ በጣም እኮ ነው የሚደረገው። የቃሉን ጉልበት ብቻ ስበክ። ዛሬ ፈውስ ይሆናል ብለን እኛ ማስታወቂያ አንጠራም። ቃሉ ሲሰበክ ግን ቃሉ በሚሰበክበት ሰዓት ላይ እግዚአብሔርም ቃሉን በድንቆችና በተአምራት በምልክቶች ያጸናላቸው ነበር ነው የሚለው። ይኸው እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ይሄ ጌታ እኔ ዘመን ላይ ሲደርስ አይ ኤርሚያስ ማንታ አላደርግም፣ በረከት ማንታ አላደርግም፣ በፍጹም ሊሆን አይችልም ብሎ አይልም። የተናገረን እግዚአብሔር ሲያደርግ አውቃለሁ፣ ምልክቶቹን አይቻለሁኝ፣ ሲያደርግ አውቃለሁኝ። በሩቅ ቦታ ላይ ሆኖ የግድ እጆቻችንን መጫን አይጠበቅብንም። በሩቅ የስሙ ኃይል ነውና የሚሰራው አውቃለሁ። በተበተኑበት የምድር ዳርቻዎች ኢትዮጵያውያንና ኤርትራውያን እግዚአብሔር ተአምራትን ሲያደርግላቸው፣ ሲፈውሳቸው፣ ከገቡበት ከበባ ውስጥ ነፃ ሲያወጣቸው፣ ቋጠራቸውን ሲፈታ በዚህ ጥቂቷ ዘመኔ አይቻለሁ። እኔ ፔንቴኮስታል ነኝ፣ እኛ ፔንቴኮስታል ነን ታውቃላችሁ። በመንፈስ ቅዱስና በጸጋ ስጦታ በጣም የማምን
የለየልኝ በመንፈስ ቅዱስ ያበድኩ ጴንጤ ነኝ። ምንም ልረዳችሁ አልችልም። አንዳንድ ሰዎች ይህን የማትቀበሉ ካለ እኔ እግዚአብሔር የምናገለግለው እግዚአብሔር ዛሬም ይፈውሳል፣ ዛሬም ያሰራል፣ ዛሬም ይሰራል፣ ዛሬም አጋንንቶች ይወጣሉ፣ ዛሬም ተአምራትና ድንቆችን ምልክቶችን በጳውሎስ እጅ ያደረገ እግዚአብሔር በኤርሚያስ እጅ ያደርጋል፣ አድርጓልም ያደርጋልም። በወንድሞቼ በዚህ ባሉትም አድርጓልም ያደርጋልም። የማይሰራ ግዑዝ አምላክ፣ የማይናገር ግዑዝ አምላክ፣ አንደበት ኖሮት የማይናገር፣ ጆሮ ኖሮት የማይሰማ፣ ኃይል ኖሮት ኃይሉን የማይገልጥ አምላክ የለንም። ኃይል ያለው ነው። የእግዚአብሔር ኃይል ለማዳን ኃይል ያለው ነው። ይፈውሳል፣ ያድናል፣ ሰዎችን ከአጋንንት ስርዓት ነፃ ያወጣል። በስሙ በእግዚአብሔር ልጅ ስም ቀንበር ይሰበራል፣ እስራት ይበጠሳል፣ የዕውራን ዓይን ይከፈታል፣ የድዳ ምላስ ይዘምራል። ሽባዎች ቢሆኑ እግዚአብሔር ከተቀመጡበት ላይ አስነስቶ እንደሚዳቋ ሊያዘልላቸው ይችላል። በጣም እኛም እንደምናደርገው በእምነት መጸለይ ብቻ ነው። ሃሌሉያ! በእምነት መጸለይ ብቻ ነው። የምንጠራው አንድ ግዑዝ አንድ ሰውዬ እኮ አይደለም። የምንጠራው እኮ ብራዘር በላይ በሰማይ በታች በምድር ካሉት ስሞች ሁሉ በላይ ስም ያለው ገናና፣ ባለ ግርማ፣ ኃያል፣ ጀግና የሆነ ስም ነው። ኢየሱስ ይባላል። እሱን ጠርቶ ያፈረ ማንም የለም። አጋንንቶች በዚህ ገናና ጌታ ስም ሲረግፉ ከሰዎች ላይ ሲወጡ በዚህ ጥቂቷ ዘመን አይቻለሁ። ለዚህ ነው ከጴንጤ ጋር የሚሰራው እግዚአብሔር። አንተ እኔ ታቅልና እዛ ስቀድስ ረክሼ ቀድስልሃለሁ። እዚህ ስመጣ ነው ጉድ ያየሁት። እኔ ያደግኩት ሙሉ ወንጌል ቁጭ ብዬ ነው እየተከታተሉ እንጦጦ መካነ ኢየሱስ ካሪዝማቲክ የሆነ እንቅስቃሴን እያየሁ ማለት ነው። ህብረት አምባ ቃለ ሕይወት ወንጌል ብርሃን ቸርች ካሳንቺስ ጉባኤ እግዚአብሔር እኛው ጋር በእነዚህ አብያተ ክርስቲያናት እርኩሳን መናፍስት ከሰዎች ላይ ሲወጡ፣ ለበሽተኞች ሲጸለይ፣ የጥበብ ቃል የመገለጥ ቃል ሲመጣ፣ ትንቢት ሲነገር፣ በልሳኖች ሲጸለይ እንደዚህ እያየውን ያደግተው የኔ ጌታ ለዘላለም ይባረክ። እኔ መቼ ነው የምጸልየው ብዬ ምላሴን አውጥቼ ጉባኤ ውስጥ በአፌ እንዲገባብኝ ሁሉ ጭምር ማለት ጌታ ሆይ እኔን ለምን ተውከኝ? እየዬ እንጦጦ መካነ ማነው ቀጠና 2 ሙሉ ወንጌል እየሄድኩኝ እየዬ እኔ ለምንድን ነው በልሳን ማጸልይ? ለምንድን ነው ግን ማሰጠኝ? ምን ብበድልህ ነው አልኩት። ጌታዬ ምንድን ነው በደሌ? እኔን ይቅር ማትለኝ ለምንድን ነው በልሳን ማልጸልየው ብያልኩታ። ጌታዬ መጣ፣ ጌታዬ መጣ፣ ጌታዬ መጣ። ሃሌሉያ! ጌታዬ መጣ። ልሳን እነ ጴጥሮስን በልሳን ጸልዮ፣ እነ ጳውሎስ በልሳን ጸልዮ፣ እኔ በልሳኖች ጸልያለሁ ብሎ ጳውሎስ ኤርሚያስን ጌታ ሲሰጠውስ ጸላይ እኮ ጸልያለሁ። እዚህ እኮ ቦታው ስለ አይደለ ነው ብራዘር። ይህ ማን ጸለየው? አገልጋይ ለመምሰል ልሳን አናበዛም። ቦታ አለው። በጉባኤ በቅዱሳን ህብረት ከወገኖቼ ጋር ስንገናኝ ጸልያለሁ። ቤኪ በአካል ባገኘው በተናጠል ግሩፕ ላይ እንደዚህ ብንገናኝ ጸልያለሁ በልሳን። ሃሌሉያ! ጸልያለሁ ስልክ ጸልያለሁ። ሰጥቶኛልና መንፈስ ቅዱስ ለዘላለም ስም ይባረክ። ሰጥቶኛልና ሰጥቶኛል። ለዚህ ነው ቁጭ ብለህ የምትሰማኝ ሌላውን ብትሆን ማለት ነው። ኤርሚዬ ንግግር የሚጣፍጠው የጴንጤ ንግግር የጣፈጠው የተባረከው መንፈስ ቅዱስ ሃሌሉያ! የተባረከው መንፈስ ቅዱስ የትንሣኤው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው እሱ መንፈስኛ ውስጥ እኮ ስላለ ነው። እሱ መንፈስኛ ውስጥ ስላለ ነው እርሱንና የትንሣኤውን ኃይል እንዳውቅ ብሎ ያለበት ማለት ነው ጳውሎስ። የትንሣኤው ኃይል ማለት ነው። በኤፌሶን መልእክት ላይ ሲጽፍ የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ብሎ ባለበት ቦታ ላይ የተናገረውን ቃል ይልኝማ ወይ ጳውሎስ ያንተ እንደ እርጎ የሚጠጣ እኮ ቃል ትተን ነው እዚህ አቡነ እጨጌን መጽሐፍ እነሱን ለማዳን ወደዛ የምንሄድበት መመታት ስላለበት ይሄ መጽሐፍ መመታት አለበት አልኩ። ግርማው መገፈፍ አለበት፣ መደንገጥ አለበት። በእነዚህ መጽሐፍቶች ላይ የሚሰራ የደብተራ ትብታብና ድግምት በጌታ በኢየሱስ ስም መፍረስ ስላለበት አሁን ወንድሜ ቤኪ እንዳለኝ ወንጌላዊ ፊልጶስ ሰማርያ ገባ አይደል? አዎ፣ የጥንቆላ መጽሐፍታቸውን ሁሉ አምጥተው መፍረስ ስላለበት ማለት ነው። እና እንዲህ ይላል እዚህ ጋር ጳውሎስ በተለይ ከቁጥር 15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን እና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም።
የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ጳውሎስ ለኤፌሶን ቅዱሳን ለምን ትለምንላቸዋለህ? ጳውሎስ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ ይሄ ነው ሃሌሉያ፣ ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ከሁሉ የሚበልጠው የኃይሉ ታላቅነት ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ማለት ነው። ኢየሱስ ክርስቶስን ከሙታን የኃይሉ ታላቅነት የእግዚአብሔር ማን ነው? እዚህ ኃይል ታላቅነት ፊት የሚቆም የትኛው ፍጡር? የትንሣኤው ጌታ ለመሆኑ ሲናገር ይላል ክርስቶስንም ከሙታን ሲያስነሳው ይላል ከአለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ይመጣ ባለው ዓለም ደግሞም ከሚጠራበት ስም ሁሉ በላይ በሰማያዊው ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ኦ ጌታዬ፣ የብርታቱ ጉልበት ይታያል። ለማ? ለአለቆች፣ ለስልጣናት፣ ለጨለማው ዓለም ገዢ በሰማያዊ ስፍራ ላይ ለተቀመጡ የክፋት መንፈሳውያን ሰራዊት ለስጋ ለባሽ ሁሉ የብርታቱ ጉልበት ይታያል። በሽተኞችን በመፈወስ ይታያል። በእነዚህ እጆች ላይ ጌታዬ ይሰራል። በእህቴ ሰላም ላይ፣ በመሪ ጌታ ላይ፣ በቤኪ ላይ፣ በብራዊት ላይ፣ በቢንያው ላይ፣ በብሩኬ ላይ፣ በወንጌል አማኞች ላይ ይታያል። እየታየም ነው። ኢየሱስ ይታያል። የብርታቱ ጉልበት ነው የሚታየው። የኤርሚያስ አቅምና ችሎታ አይደለም። የወንድሜ የቤኪ ስብከትና የአገልግሎት እንትን አይደለም። በአገልግሎታችን እሱ ይታያል። የብርታቱ ጉልበት፣ የትንሣኤው ኃይል ማለት ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣው ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የክብር አባት ጌታችን እግዚአብሔር አብ ሲያስቀምጠው ልጁን ብላቴናውን የዳዊትን ልጅ የራሱን ልጅ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። የት? በሰማይም በምድርም ወኪል የሆነች እኔም የምገለገልባት የወንጌል አማኞች አብያተ ክርስቲያናት የብርታቱ ጉልበት ይታያል። በጉባኤያችን ይታያል። ቤኪዬ ነካካኸኝ አንተ። ሲቀጥል ፕሊዝ እንዴት የምወደውን ቃል ደግሞ እያነሳ እንደሆነ አይነት ነገር እያለ እንደሆነ ታውቃለህ ኤርሚዬ። ኢየሱስን ከሙታን ሲያስነሳው ሲል ማለትም የክፋት ሰራዊት ጠቅላላ ያለ ኃይላቸውን ሁሉ የዛን ሰዓት የተጠቀሙ ይመስለኛል። በቃ ኢየሱስን ከመቃብር በታች ለማስቀረት ነበር በቃ የተጠቀሙት ማለት ነው። ያለ የሌለ የክፋት ሰራዊት ሁሉ ተረባርቦ ነበረ። ኢየሱስን ግን ከመሬት በታች ሊያስቀሩት አልቻሉም። የእግዚአብሔር የብርታቱ ጉልበት ማለት የኃይሉ ታላቅነት ነው የሚለው። የኃይሉ ልክ አይልም ራሱ። ይሄን ያህል ነው ኃይሉ እንድንል አይደለም፣ ትልቅ ነው ብለን ዝም እንድንል ነው። ኃይሉ ልክ የለውም። የክፋት ሰራዊት ግን ያለ የሌለ ኃይላቸውን የዛን ሰዓት አምጥተው ነበረ፣ ግን ከመሬት በታች ሊያስቀሩት አልቻሉም። ኢየሱስን ሊያስቀሩት አልቻሉም። ኢየሱስን ከሙታን ሲያስነሳው የኃይሉ ታላቅነት ከኃይል ከስልጣን ከጌትነት ሁሉ በላይ ሃሌሉያ። እንደውም ሲናገር ኢየሱስን ከሙታን ያስነሳ መንፈስ በእናንተ ዘንድ ነው ይላል። ይሄ ትልቅ ኃይል ውስጥ ነው። ሃሌሉያ። መንፈስ ቅዱስ በእኛ ውስጥ አለ። በዚህ ዘመንም ደግሞ ይፈውሳል። ቲክቶክ ላይ የምትከታተሉ ሰዎችም ደግሞ በደንብ ይህንን እንድታምኑ ፈልጋለሁ። ታውቃላችሁ ኤርሚዬ፣ እኔም ቆይ ላብራና ልክ እንደናንተ ለማድረግ ልሞክር እስቲ። የጌታ የኢየሱስ ሁለተኛው ተአምራት ዮሐንስ ወንጌል ላይ የመጀመሪያው ተአምራት ውሃውን ወደ ወይን መለወጡ ነው። ያው ኢየሱስን ነው የሚያሳየው። እሱም እንግዲህ የተአምራቱን መጀመሪያ ሌላ እንትንን ለማሳየት ሳይሆን ኢየሱስን ለማሳየት ነው
ስለ ማርያም የሚወራ ክርክር አልነበረም። የዮሐንስ ወንጌል ምዕራፍ 2 የመጀመሪያው ምልክትን ገለጠ ነው የሚለው። ስለ ኢየሱስ ነው መወራት የነበረበት። ግን ምዕራፍ 2 ላይ ያንን ያሳይና ምዕራፍ 4 ላይ ሁለተኛውን ተአምራት ይደግማል። ሁለተኛው ተአምራት ምን እንደሆነ ይታያል። የማይታይ ከሆነ ሌላ ቦታ ልሞክር። ይነበብላችኋል ተወዳጆች? ይነበባል። በቂ አይ ቲንክ ትንሽ ብዥ ይላል። ማስተካከል እችላለሁ። ሞባይል ላይ ላርግል እችላለሁ። አንብበው፣ ችግር የለው። እሺ ኤርሚ ያድርግልኝ። ሁለተኛውን የኢየሱስ ተአምራት እንድታዩ፣ በተለይ ቲክቶክ ላይ ኦንላይን ለምትከታተሉ ሰዎች ይሄ ተአምራት በጣም ወሳኝ ተአምራት ነው። የትኛው ነው? ዮሐንስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 4 ፈውስ ነው። በጣም የምወደው አይነት ፈውስ ነው። በተለይ ለእኛ ዘመን ኢት ስፒክስ ሶ ክሊርሊ፣ በጣም በኃይለኛው ይናገራል። ከቁጥር 49 ከ49 አዎ እሺ፣ እግዚአብሔር ይባረክ። ሃሌሉያ። ጌታ ኢየሱስ ለዘላለም ስም ይቀደስ። የኔ ጌታ የእኛ ጌታ ይኸው እንደዚህ ይነበባል። በጣም ሪፖርት አለው። ፕሊዝ ታፕ ኮፒ ሊንክ ሼር አድርጉት። በጣም ይቆራርጣል። ቲክቶክ ተጠቃሚዎች በጣም እንድትሰሙ ፈልጋለሁ። ጌታ ኢየሱስ ባላችሁበት ቦታ ይሰራል። ተወዳጆች ሊስን፣ ለእኛ በጣም የሚጠቅም ስለሆነ ኢንቴንሽናል ዲቴሎች አሉ ለኦንላይን ተጠቃሚዎች። ጌታ ይህንን እያሰበ ይመስለኛል ሁለተኛ ተአምራት ይህንን ያደረገው። እሺ ከ49 ጀምረን እናንብበው። እንዲህ እስከ 45 ላድርገው፣ ደስ ይለኛል። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ተዋደውሉ ቆይሆን ወደ ገሊላ በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበረና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉ። ኢየሱስም ውሃውን ወደ ወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሱ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመኑት። ቁጥር 48 ስለዚህም ኢየሱስ ምልክትና ድንቅ ነገርን ካላያችሁ ከቶ አታምኑምን አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። እርሱም ሲሄድ ሳለ ባሪያዎቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። ሃሌሉያ! ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንትና በ7 ሰዓት ንዳዱ ለቀቀው አሉት። ይኸው እሱ ጠየቀው። ስንት ሰዓት ላይ ነው? ተፈወሰ ብቻ አይደለም እየነገረን ያለው፣ አፈዋወሱ ምን አይነት እንደሆነ እንድናውቅ ፈልጓል። እየሰማችሁኝ ነው? በተለያየ ቦታ ላይ ሆናችሁ የምትሰሙ ሰዎች ጌታ ኢየሱስ ባላችሁበት ሊነካችሁ ይችላል። ሁለተኛው ድንቅ የዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያንን ልጅ ፈወሰው ብቻ አይደለም፣ ስንት ሰዓት ላይ ነው የፈወሰው? የት ሆኖ ነው የፈወሰውን ማወቅ አለብን። ስንት ሰዓት ላይ ተፈወሰ ብሎ ጠየቃቸው። ትናንትና 7 ሰዓት ንዳዱ ለቀቀው አሉት። ከዛ አባቱ ምን አለ? አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያን ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። በሌላ አማርኛ ኢየሱስ ንግግሩን በተናገረበት በዛች ቅጽበት ልጁ በሌለበት ቦታ የማይሆን ቦታ ርቀት ላይ ሆኖ እንደዚህ እንደውም ድምፁን የኢየሱስን አልሰማም። እንደውም እንደ ቲክቶክ ኢየሱስን በቲክቶክ ላይ ያየው ራሱ አልነበረም። የኢየሱስን ድምፅ ራሱ አልሰማም። የኛ ጌታ ግን ቦታ አይገድበውም። የኛ ጌታ ግን ሰዓት አይገድበውም። የኛ ጌታ የቦታ ጌታ ነው። እዚህ እየጸለይን ባላችሁበት ቦታ መፈወስ ትችላላችሁ። ሃሌሉያ! ጸሎታችን ይሰራል ብቻ አይደለም፣ በድንቅ ሁኔታ ነው የሚሰራው። በተመሳሳይ ሰዓት ንዳዱ ለቀቀው ይላል። ሃሌሉያ! ዋት ፓወርፉል! አሜን አሜን። አሜዚንግ። ኢሳያስን ልናገር ነበረ። ኤርሚዬ የምትናገረው አለ ወይስ ይህንን ተናግሬ ልውጣ? ከታች ስለ ኢየሱስ ሳትናገር እንዳትወጣ እያሉኝ ስለነበር ነው። ጌታ ይባርክ። አይ እንጸልያለን። ተናገር። ኢሳያውንም ጨምርና እንጸልያለን። ደስ ይለኛል። ኢሳያስ 53ን እያወሩ ነበረ። ኢሳያስ 53 ላይ እንሂድ። አዎ ትችላለህ። እሺ ኢሳያስ 53ን እያወሩ ነበረ እነ መሪ ጌታና እነ ቢኒዬ። በጣም ቢኒ ሲያስገርመኝ ነበረ። ኢሳያስ 53 ታውቃላችሁ?
ኢሳያስ 51 ላይ ኢሳያስ ቁጥር 9 ላይ አንድ ጸሎት እየጸለየ ነበረ። ኢሳያስ 51 ላይ እንሂድና እስቲ 53 ላይ መሄድ እንችላለን። ኢሳያስ 51 9 ላይ ጸሎት አለ። ነብዩ ኢሳያስ እየጸለየ ነው። ጸሎቱ ምን አይነት እንደሆነ ስማ። ከቁጥር 9 የእግዚአብሔር ክንድ ሆይ ተነስ፣ ተነስ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶን የወጋህ አንተ አይደለህምን? ደግሞ አለ ይህን የአምላኬን ቃል። የእግዚአብሔር ክንድ ሆይ ተነስ፣ ተነስ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውንም ሃሌሉያ የወጋህ አንተ አይደለህምን? ኢሳያስ ማለት በደንብ ያውቃል ታሪኩን፣ የእስራኤልን ታሪክ ያውቃል። እና እግዚአብሔር ክንድ እንዲነሳ እየጸለየ ነው። ልክ እንደ ድሮ እየቆራረጥክ ተነስ፣ ባህሩን አድርቀህ የለ ወይ? ቁጥር 10ን ስታነበው ደግሞ ባህሩንና የታላቁን ውሃ የታላቁን ጥልቅ ውሃ ያደረግከው የዳኑትን የሚሻገሩ ዘንድ ጠሊቁንም ባህር መንገድ ያደረግህ አንተ አይደለህምን? ሃሌሉያ። በቀድሞ ዘመን እንደነበረው እና ኢሳያስ 53 9 ላይ እየጸለየ ነው። ምን? የእግዚአብሔር ክንድ እንዲነሳ። ምን? እስራኤልን ነፃ እንዳወጣ ጣቱ እንዳወጣች ሰምቷል። በግብፅ 10 ተከታታይ ተአምራትን እንዳደረገ ሰምቷል። ልክ እንደዛ እንዳደረግ አሁንም ተነስ። እንዴት አይነት እየገደልክ ተነስ፣ ማለትም ባህሩን እያደረግ ዘንዶውን እየወጋህ ተነስ እያለ እየጸለየ ነበረ። እንደውም ብዙ የመጽሐፍ ቅዱስ ተንታኞች ሲናገሩ ኢሳያስ 53 ማለት ይላሉ ለኢሳያስ 51 ቁጥር 9 መልስ ነው። የጸሎቱን መልስ እግዚአብሔር 53 ላይ ነግሮት ነው ይላሉ። ምክንያቱም ኢሳያስ 53 ሲጀምር ምን ብሎ ይጀምራል? የሰማነውን ነገር ማን አምኗል ብሎ ይጀምራል። የእግዚአብሔርስ ክንድ ለማን ተገልጧል? ቅድም ምን ብሏል? ክንድ ይነሳ፣ የእግዚአብሔር ክንድ ሆይ ተነስ ብሎ ጸልየዋል። ኢሳያስ 53 ላይ የእግዚአብሔር ክንድ ተገለጠለት። ግን እንደጠበቀው እንደ ሙሴ ዘመን እየገደለ ግን አይደለም የመጣው። የእግዚአብሔር ክንድ አዲስ ኪዳን ላይ የሚመጣው የኢየሱስን ማንነት ሊያሳይ ነው። እየገደለ ሳይሆን እየሞተ መጣ። እንደ እስራኤል እንደ ግብፅ እንዳወጣቸው የበኩር ልጅን ገሎ አይደለም የመጣው። አሁን የበኩር ልጁን ሊገድልልን መጣ። የበኩር ልጁን እንዲሞት አሳልፎ ሊሰጠን መጣ። እግዚአብሔር ኢሳያስ 53 51 9 ላይ የተጸለየውን ጸሎት 53 ላይ ለኢሳያስ ሲነግረው ሲመልስለት it was powerful። ተወዳጆች፣ ይሄ ዝም ብሎ ምዕራፍ ራሱ አይደለም። የሰማነውን ነገር ማን አምኗል? ሲሰማ ሊታመን በማይችል አይነት መንገድ የእግዚአብሔር ክንድ መጣ። እንደ መጀመሪያው ግን እየገደለ አይደለም። የእግዚአብሔር ክንድስ ለማን ተገልጧል? እንዴት ሆኖ መጣ አለ። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ትንሽ ሆኖ ነው የመጣው። በአንዲት ወጣት ማህፀን ውስጥ ተቀምጦ ነው የመጣው። አንዲት ትንሽ ሴት ወጣት ሴት የምታቅፈው ሆኖ ነው የመጣው። ማን? የሰማይ የምድር ፈጣሪ ዓለማትን የጠቀለለ በትንሽ ፎጣ ተጠቀለለ። ዓለማትን የሚጠብቅ ጌታ ስለኔና ስለናንተ ሰው ሆኖ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ሲቀጥል እንደዚህ ይላል፣ መልክና ውበት የለውም። ዋት? ስለማን ነው እያወራ ያለው? መልክና ውበት የለውም? ኢሳያስ እኮ ቀደም ብላችሁ ስታነቡ አይኖቼ ንጉሴን በውበቱ ያዩታል ብሏል እኮ። ውበቱን ግርማውን አይቷል እኮ። እዚህ ጋር ግን ሲመጣ ኢሳያስ የተገለጠለት ግን መልክና ውበት የሌለው ነው። ለምን? የኃጢአተኛን መልክ ወስዶ ነው። የኔና የእናንተን መልክ ወስዶ ነው። የእሱን ንጽህና ለእኛ ሰጥቶ የእኛን ቆሻሻ መልክ ወስዶት ነው። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተባለለት ፊቱ እንደ ፀሐይ የሚያበራው ስለ አንቺ ግን ደምግባቱን ያጣ። ይሄ ዝም ብሎ ማንም ሰው መጥቶ የሚጨምርበት ጥቅስ እንዳይመስል፣ ይሄ የዳንበት ሚስጥር ነው። ቀጥሎ እንዲህ ይላል። ቀጥሎ ሲናገር እንዲህ ይላል፣ የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውም ፊቱን እንደሚሰውርበት የተናቀ ነው። ኢት ኦልሞስት ሳውንድስ ላይክ እንዴት ነው? አንዳንዴ ቲክቶክ ላይ የሚያስጨንቅ ነገር አይታችሁ ለማየት የሚከብዳችሁ ነገር የለም? እልፍ የምታደርጉት አይነት ያን ያህል ኢየሱስ ልታዩት
እስኪሰቀጥጣችሁ ድረስ ስለ እናንተ በመስቀል ላይ ተሰቃይቷል። ፊቱን አይታችሁ መቆም እስኪከብዳችሁ ድረስ። እንደውም ኤርሚዬ እስቲ መለስ ብለ 52 ቁጥር ስንትን ታየዋለህ መሰለ? 12 ሃሌሉያ 14 ቴንክ ዩ በደንብ የሚያብራራው ይመስላል። 13 ጀምሮ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል። ፊቱ ከሰው ልጆች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብ ያስደንቃል። ያልተነገረላቸውንም ያያሉ፣ ያልሰሙትንም ያስተውላሉና ነገስታትም ስለሱ አፋቸውን ይዘጋሉ። ሃሌሉያ። ማን ነው ይህንን ሁሉ ዋጋ እየከፈለልህ ያለው? ማን ነው ውበቱን ለአንተ የእሱን መልክ ሰጥቶ ያንተን አስቀያሚነት የወሰደው? እንወደው ዘንድ ደምግባት የለውም ተባለ። የተናቀ ኦ ማይ ጉድነስ። የክብር አምላክ እኮ ነው ተናቀ ሚለን እኮ የክብር አምላክ ነው። ቁጥር 4 ከዛ ምን አለ? በእውነት ይላል ቁጥር 4 ሲናገር በእውነት መጽሐፍ ቅዱስ እኮ አንዳንዴ ዝም ብሎ እዚህ ጋር ሆነ ኤርሚዬ ደዌያችንን ተቀበለ ቢል በቂ አልነበረም? እኔ የሚባርከኝ አንዳንዴ አንዲት ቃል ነች። በቃ ይሄ ነገር በጣም ልባችን ውስጥ እንዲገባ ፈልጓል መጽሐፍ ቅዱስ። እንዲህ አይነት ቃላትን ሲጠቀም የሆነ አይረን ክላድ ጋራንቲን እየሰጠን ነው። በእውነት ደዌያችንን ተቀበለ። ደዌያችንን ተቀበለ ብቻ አይደለም፣ በእውነት ሃሌሉያ። ሰው ቢለው ራሱ ይበቃኝ ነበር። መጽሐፍ ቅዱስ ግን በእውነት ካለኝ ማለት ነው በእውነት ደዌያችንን ተቀበለ። ሄሎ የታመመው ግን ደዌ የመጣበት የቆሰለው የራሱን ቁስል አይደለም እያለን ነው። የእኛን ደዌ ተቀብሎ ነው እያለን። ያንቺ ነው ስቃዩ፣ የራሱ አይደለም ተቀበለ ነው እያለ ያለው። ህመማችንን ተሸክሟል፣ የእሱ አይደለም ህመሙ። እንደዛ መስቀል ይዞ የተንከራተተልህ የእሱን ህመም አይደለም የታመመው፣ ያንተን ህመም ነው። በኃጢአት ሊመጣ ያለው ነው ያንተን ደዌ ነው። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እኛንን የቆጠር ነው። እርሱ ግን አለ እንዲሁ አይደለም፣ ስለ መተላለፋችን ነው የቆሰለው። ይኸውላችሁ እምትድነው አንተ በወጣኸው በወረድከው አይደለም። እሱ ግን ስለ መተላለፍ ቆስሎልሃል። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። አባት ሃሌሉያ። ከዛ እንዲህ ይላል የደህንነታችንም ተግሳጽ በእርሱ ላይ ነበር። ማለትም እኛ ደህና የመሆናችን ተግሳጽ፣ እኛ ደህና የሆነው የእኛ ተግሳጽ እሱ ላይ ሆኖ ነው። በእርሱም ቁስል እኛ ተፈወስን ይላል። እኔና እናንተ ፈውስ ካገኘን የምናገኘው እኛ ጥሩ ስለሆንን የሆነ ድንጋይ ስለተሸከምን የሆነ ተራራ ስለወጣን አይደለም፣ እርሱ ስለቆሰለልን ነው። ቃሉ ያለው ከኛ ጥሩነት የተነሳ 40 ኪሎ ሜትር የሆነ ቤተክርስቲያን ስለሄድን ተፈወስን አይደለም። በእርሱ ቁስል ፈውስ የምትፈልግ ሰው ካለ በልስማ። ተራራ ስለወጣ አቀበት ስለወረድክ አይደለም። ማወቅ ያለብህ የኢየሱስን ቁስል ነው። ኢየሱስን ነው ልታውቀው የሚገባው። የመጨረሻ ቁጥር 6ን ብቻ ተናግሬ ልጨርስ። እንደዚህ ይላል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ይላል የሁላችንን በደል በእርሱ ላይ አኖረ። አሜን። የሁላችንን በደል እዚህ ውስጥ የምትሰሙ ካላችሁ ሁላችሁም የሁላችንንም በደል በልጁ በኢየሱስ ላይ እግዚአብሔር አኑሮታል። አሜን። የሁላችንን በደል በእርሱ ላይ አኖረ ይልና ቀጥሎ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም ይላል። እንደ በጎች ተቅበዝብዘን የጠፋነው በግ እኛ ነን። የታረደው በግ ግን እሱ ነው። በአንተ ኃጢአት የታረደልህ አለ። ኢየሱስን ተቀበል። ምትድነው በእምነት ብቻ ነው ስንልህ ምንም ስራ አልተሰራም እያልን አይደለም። የተንገላታልህ፣ መልክህን ደምግባቱን ያጣልህ፣ ፊቱ እንደሚሰውርበት የተናቀልህ፣ የቆሰለልህ ስላለ ነው። ነፃ ነው እንጂ ርካሽ አይደለም። ጌታ ኢየሱስ ይወዳቸዋል።
እኔም ኤርሚም ሁላችንም ደግሞ እንወዳቸዋለን። ለዛም እንነግራቸዋለን። ቴንክ ዩ ሶ ማች ተወዳጆች። ቴንክ ዩ። እግዚአብሔር ይባረክ። ሃሌሉያ። ጌታ ኢየሱስ ለዘላለም ስሙ ይቀደስ። ልክ ነው፣ ልክ ነው። በእውነትም ደዌያችንን ተቀበለ ይላል። በእውነትም ሐሰት የለበትም እያለ ነው እግዚአብሔር። ልክ ነው። ከአፉ ጽድቅና እውነት ይወጣሉ። እግዚአብሔር የዋሽ ዘንድ ሰው አይደለም። በእውነት ነው የተደረገው። ይሄ በእውነት ነው ይሄ የሆነው። ይሄ በእውነት ጌታ ላይ ይሄ ቅጣት ደርሷል። ስለማ ሲል ስለኛ ሲል አይደለም፣ ማነው ስለ ራሱ ሲል አይደለም። በደል የለበትም፣ መተላለፍ የለበትም። ኢሳይያስ ይህን ሲናገርለት ግፍንም አላደረገም ተንኮልም በአፉ አልተገኘበትም ይላል። ለመገደል በሰዎች ዘንድ እንደዛ ሲያዳፉት፣ እንደዛ ሲቀጠቅጡት፣ ሌሊቱን ሁሉ ሲያድሩበት ያንን መስቀል ተሸክሞ ከከተማይቱ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ሲጓዝ ምንም ባልሰራው፣ ምንም ባላደረገው፣ ምንም ባልበደለው፣ በአንደበቱም ስተት በሰውነቱም ኃጢአት የሌለበት ግፍን አላደረገም ተንኮልም ባፉ አልተገኘበትም አለ ኢሳይያስ። ታዲያ ለምን ሞተ ብለን ስንለው ስለ ሕዝቤ ኃጢአት ተመቶ ይላል። ሕዝቤ ብለህ የምትለው ማን ነው? ኢሳይያስ እስራኤልን እና ዓለምን ሕዝብን ሁሉ ማለት ነው። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ በማስጨነቅና በፍርድ ተወሰደ ይላል። እያስጨነቁ ነው የወሰዱት። ወደ ፍርድ አደባባይ ነው ያንገላቱት። ሄሮድስ ጋር ወሰዱት፣ ጲላጦስ ጋር መለሱት፣ ሐና ጋር ሄደ፣ ቀያፋ ጋር ሄደ። ያልሄደበት የለም። ወሰዱት፣ መረመሩት፣ ፈለጉ፣ በረበሩ፣ ፈተሹ። ጲላጦስ ራሱ እጁን ታጥቦ ከዚህ ሰው ደም ንጹሕ ነኝ አለ። በውሃ በመለቃለቅ ጻድቁን አሳልፎ በመስጠት ንጹሕ አይሆንም። ግን ተናገረ። የተሰቃዮቹ የተገዳዮቹ ክሳቸው በመስቀል ላይ መጻፍ ነበረበት። ሌባ የሚል ከጌታዬ መስቀል ላይ አልተጻፈም። አመንዝራ ነው ሲያመነዝር ተገኝቶ ነው የለም፣ አልተጻፈም። ቀረጥ ሳይከፍል ቀልቶ ነው አልተጻፈም። የጻፍኩትን ጽፌአለሁ ብሎ ያላቸው የአይሁድ ንጉሥ ብሎ ነው ያለው። ንጉሥ ነኝ ነው ያለው። ልክ ነው፣ ንጉሥ ነው፣ ንጉሥ ነው። እስራኤል አላወቀም ማለት ንጉሥ ነው። ዘካርያስ በትንቢቱ እንደተናገረ ኢየሩሳሌም አንቺ የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉሥሽ ትሑት ሆኖ በአህያና በአህያይቱ ውርንጫ ወደ አንቺ ይመጣል። እናስ እልል በይ። ንጉሥ ነው፣ በአህያ ውርንጫ የሚመጣ ንጉሥ። ዘካርያስ አስቀድሞ ትንቢት የተናገረልን ንጉሥ ነኝ ብሏል። እሱ ነው ያለው እንጂ እኛ አላልንም። የጻፍከውን አውርደው ብሎ ሲት የጻፍኩትን ጽፌአለሁ አላቸው። አታሰርዙኝም፣ አታስደልዙኝም፣ የጻፍኩትን ጽፌአለሁ። የተጻፈበት ደብዳቤው ላይ የአይሁድ ንጉሥ ብሎ የሚል ክስ ነው። ሌላስ ምንም የለም። እነዛ በግራና በቀኝ ያሉት ወንበዴ፣ ሌቦች፣ ነፍሰ ገዳይ ተብለው ኃጢአተኞች ተብለው በመካከልስ የተሰቀለው ሰው ሁሉ ኃጢአተኛ ነው ይለዋል። ሰማይ ምን ይላል ስለሱ? የብሉይ ኪዳን ነቢያት ኢሳይያስ ምን ይላል? ምን ብሎ ነበር? ምን ብሎ ነው? ዳንኤል ምን ብሎ ነበር? አሁን መጠየቅ ያለበት እዛ መስቀሉ ግርጌ ያሉ ሰዎች አይደሉም። የአይሁድ ሽማግሌዎችና ራባዮች አይደሉም መጠየቅ ያለባቸው። ጲላጦስ ሄሮድስ አይደለም መጠየቅ ያለበት። የብሉይ ኪዳን ነቢያት ምን ብለው ነበር? ዳንኤል ምን ብሎ ነበር? ኢሳይያስ ምን ብሎ ነበር? ኤርሚያው ምን ብሎ ነበር? በወንበዴዎች መካከል ስለሚሰቀለው የዳዊት ልጅ ምን ብሎ ነበር? ግፍንም አላደረገም ተንኮልም ባፉ አልተገኘበትም። ለሞት የሚያበቃው ምንም ነገር ሳይገኝበት ከአንደበቱ ተሳስቶ ወይኔ ይህንን ባልተናገርኩት ነበር ይቅርታ ዳጸ ልሳን ነው ብሎ አላለም። እሱ እዚህኛ ጋር ነው የሚገኘው አላለም። ማንንም በንግግር አስከፍቶ አያውቅም። ጌታ ኢየሱስ ለዘላለም ስም ይባረክ። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል ኢሳይያስ። በአንተም ዘመን የነበረው ትውልድ አያስተውልም በጣም ጥቂቶች ካልሆኑ በስተቀር። በዚህም ዘመን ያለው በሃይማኖት ቤት ውስጥ አጉሮ ኢየሱስ ክርስቶስ ብሎ ይላል። እንጀራ ላይ ብቻ ስሙን የሚጠራ በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን በስሙ በማመን የሚገኘውን ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን እንደገለጠው እግዚአብሔር ልጁን ቀብቶ ወደዚህ ዓለም እንደላከው
በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንደሚያገኝ ነቢያት የመሰከሩለትን የዳዊትን ልጅ ስለ እሱ ዛሬ ስንናገር ሪፖርት ያደርጋሉ። አሁን ያቆሙት ወንድሞች እናቶቼ፣ ልዘጋ ሁሉ ነበር ቤክዬ እየተናገረ ሊዘጋብኝ ማለት ነው። ሪፖርት ያደርጋል። አጣድፉት ይላል። እናጣድፋለን በጽድቅ ቃል። ቲክታክ እንጂ የምዘጉት ጉሮሯችንን አዘጉትም። ሰማይ ተከፍቷል። እግዚአብሔር ጸጋውንና መንፈሱን ሰጥቶናል። አታስቆሙንም አልኩ። ዘመኑ የወንጌል ነው። የማንንም አርቲ ቡርቲ በህዝብ ላይ ሲረጩ ኖረዋል። ማንም ሃይማኖተኛ ይሁን ዘመኑ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ለህዝብ የሚሰበክበት ነው። ኢየሱስ ማን ነበረ መስቀሉ ላይ? አይታታል። ማርያምን ተንጠልጥላ የለችም፣ ከመስቀሉ ግርጌ ናት ያለችው። ዮሐንስን አይተዋል? የለም፣ ከመስቀሉ ግርጌ ነው። ጴጥሮስን አይተዋል? ርቆ ነው ይከተል የነበረው። ከገሊላና ከኢየሩሳሌም የተከተሉ ሴቶች ሁሉ አሉ እንዴ በግራና በቀኝ? መስቀል ላይ አንድ ሰው አይደለም እንዴ ሞተው? ያ ሰው ብቻ ነው እንዴ? የዘላለም አምላክ እኮ ነው። አምላክ ሰው ስግው ቃል እኮ ነው የሞተው። ታድናለች ትለኛለህ መተዚህ አይደል? እንዴት ሆና ነው የምታድነው? ስለኛ ቅጣታችን የተቀበለ እኮ አንድ ጌታ ነው። አይታይም? ምን ያህል በእውርነት ሰይጣን እንደመታቸው አስብ። ታድናለች ብለህ ስትለኝ እኮ ስለአንተ በደልና ኃጢአት መከራ ተቀበላለች እያልከኝ ነው። በእርግጥም ነው፣ ጽፋችኋል መጽሐፍቶቻችሁ ላይ። ተፈቱ ከደብተራ ተረት። እኛም ኖረንበት ነበር፣ እኛም ብለን ነበር። ወደ መጽሐፍቱ ግን ዞር ስንል የብሉይ ኪዳን ነቢያት ትንፋሽ እስክናጣ ድረስ የኢሳይያስን አንብቤ ስጨርሰው አርፋለሁ ብዬ ስል ኤርሚያስ ጋር አለ። ኤርሚያስ መሲሁን ነው የሚጠቁም። የእሱን ጨርሼ በቃ ስላለሁ ሕዝቅኤል አለ ደግሞ። የሕዝቅኤል ጨርሼ ላቆም ዳንኤል እኔም አለሁ ይላል። እኔንም ስማኝ። የእሱን ጨርሼ ሲሄድ ሆሴም እኔም አለሁ ይላል። እየተቀባበሉ እኮ ነው የሰበኩት። ብራዘር ካልገባ ብሉይ ኪዳን ና አሳያለሁ። ከነዚህ አባቶቼ የነቢያት መጽሐፍት ውስጥ በስሙ አሕዛብ የኃጢአት ይቅርታቸውን ያገኛሉ ነው ያለው። በስሟ የሚል የለም የተለጠፈ፣ በስማቸው የሚል የለም የተለጠፈ። የዳዊት ልጅ ኢየሱስ እሱ ነው የሚያድነው፣ እሱ ነው የሚያድነው። እነዚህ እንደ አሽክላ አረግ የተተበተቡ የሰው እውቀት፣ በእግዚአብሔር እውቀት ላይ የተነሳ የሰው ሐሳቦች መፍረስ ስላለባቸው ነው። በመጀመሪያ ይፈርሳሉ አልኩ። ጌታ የኢየሱስ ምስክር ነው። በዘመኔ ሞገሳቸውን ይገፋዋል። በቀቤ ጥቁር እስክሪብቶ ይጻፏቸው፣ በቆዳ ይደርቧቸው፣ በሱቲ ይጠቅልሏቸው። እግዚአብሔር በዘመኔ በኔው ሞገስ አልባ ያደርጋቸዋል። እነዚህን መጽሐፍቶች ወንጌሉን የተጋፉ መጽሐፍቶች ይገፋሉ። ወንጌሉ እንዳይሰማ የተገዳደሩ መጽሐፍቶች፣ የሰው ዕውቀት በእግዚአብሔር ልጅ ስም ይረግፋሉ ከሰው ሕሊናና ልብ ላይ። እግዚአብሔር ልማዱ ነው። እግዚአብሔር ሕዝቡ ከማዳኑ በፊት አስቀድሞ የሚመታውን መምታት ልማዱ ነው፣ ስራው ነው ይላል። ስራው ነው። እስራኤልን ከግብፅ ከማውጣቱ በፊት በሌሊት መጥቶ በ10 መቅሰፍት የጎበኛቸው ስራው ነው። በግብፅ አማልክቶች ላይ መፍረድ ስራው ነው። በሜጊዶንና በጣፍናስ በሜምፎስቴ ላይ መፍረድ ስራው ነው። በግብፅ አውራጃዎች ሁሉ ላይ ለቅሶን ያበዛል። የተገዳደረ የፈርዖን መንፈስ እግዚአብሔር እንደጣለው እመነኝ አልኩ። ጌታዬ ኢየሱስ ምስክር ነው። ጌታዬ ኢየሱስ ምስክር ነው። እመነኝ አልኩ። በእኔው ዘመን ስዕል እየተጣለ ነው። ከዛ ዲቤት በኋላ ቆሼ ተራ አንድ ባስል ጣለው። ብራዘር አይጠቅምህም፣ አይረቡህም። ስዕል ከማስተማሪያነት አልፎ ሰንደል የምትለኩስለት ከሆነ እሱ ግልጽ የሆነ መንፈሳዊ ግልሙትና ነው። አጭርና ግልጽ የኤልያስ አምላክ ምስክር ነው። ተራ ይሆናሉ። ምናምንቶች እንደሆኑ ይታል። ሲደባደብ ነበር ሌሊቱን ሁሉ። ጎረምሳ ሁሉ አምጪ ወተት አውጪ ፍለቂ አፍልቂ፣ ግድግዳ ላይ ተለጠፈ። እስከዛሬ ድረስ ወተት ያልሰጠሽ ኤርሚያስ ያወጥቶ አንብቦታል።
የአባ ጊዮርጊስ ዘጋስጫ ገድል ላይ ስታጠቢ ነበር ብሏል። ልጆቼ በወተት እየተቸገሩ ነው፣ አንቺ እዚህ ቤት ውስጥ ገብተሽ አምጪ አውጪ እያሉ ማለት ነው። እንደዚህ ራስህ ትቀልድባቸዋለህ። ሞገስ አልባ አድርጎ እግዚአብሔር ይህንን የአረብ ሽማግሌና አንተ ሰብስበህ ለምን የአብርሃም ፎቶ አትልም እኮ አልኩ። ለጣጥፋ አምጥተህ ጌታዬ ስምህ ይባረክ፣ ስምህ ይባረክ። ባለ ግርማው ኢየሱስ፣ ባለ ግርማው ኢየሱስ፣ ባለ ግርማው ኢየሱስ ታወቀኛል። አብሮነትህ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይቀደስ። በቃ ዘመኑ የወንጌል ነው፣ ዘመኑ የወንጌል ነው። እግዚአብሔር ለህይወት የሚሆን ንስሐን እግዚአብሔር እንዲሰጣችሁ ከፈለጋችሁ ቀብቶ በላከው በልጁ በኢየሱስ ክርስቶስ